Hi everyone, welcome to my channel guys. Cheers ብለናል ማለት ነው። እንደን ሰው ዛሬ ምንድነው ልላችሁ የፈለኩት welcome to my channel. This is Mikal American YouTube channel. Welcome to my channel guys. I'm Zara Black and then Zara Boy YouTube channel. This is my channel. And then welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ያላችኋላችሁ በቃ እንደሰማችሁት ነው by the way ማለት ነው። አሁን ያው ካልተናገርኩኝ ማለት ነው ከአንዱ እያላችሁ በጣም ጨንቃላችሁ። ስለዚህ እኔን ከምታሳድዱኝ ባይዶይ ዩቲዩብን ብታሳድዱ ይሻላል። እንደንሶ እኔ እዚሁ ልንገራችሁ ባይዶይ ማለት ነው። ወይም ደግሞ ሀክል ልናደርጋት ነው፣ ሀሳቧን ልንሰርቅባት ነው ምናምን ነገር። እናንተ ቡዳዎች ናችሁ እኮ ባይዶይ የራሳችሁ እኮ ሀሳብ ራሳችሁ ቀርጻችሁ እኛ ጭንቅላት ውስጥ ልታስገቡ ትችላላችሁ። እንደንሱ እኛ እዛኔ ደረጃ ከደረስን ማለት ጤናማ አይደለም። ባይደው ማለት እኔ ለምንድን ነው የምለው ባይደው ናቹራል ፊሊንግ ለምንድን ነው የምለው ባይደው ማለት ነው። እኔ ናቹራል ፊሊንግ ከማላየው ባይደው ቆይቻለሁ ማለት ነው እዚህ ሀገር ማለት ነው። እንደን ሰው ውድጭ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ እናንተ ሳትፈልጉ እንኳን ማለት ነው እራሳችሁን መቀበል አለባችሁ። እራሳችሁን አምናችሁ መቀበል አለባችሁ። ኒያም ላላ ምንም ነገር ማድረግ አይቻልም ባዳወይ ማለት ነው። አንተ በትንሹም በትልቁም ነገር ነው የምታምኑት። በቃ ሰው በውጭ ማለት ነው የሆነ እንትን ብሎ ከመጣ በጣም ታምናላችሁ። ከዚህ ይሄን ያህል መሆን የለባችሁም ባዳወይ። የራሳችሁን ህይወት ፊክስ ማድረግ አለባችሁ። ሰው ሁሌም ውስጡ ብዙ ነገር አለበት ማለት ነው። እኔ ደግሞ ባልናገርም ያው የታወቀ ነው የኔ ህይወት እንደምታወቅ ነው። ባይ ዘ ወይ መናገር ሁላ አትፈልግም። እንብላ ደግሞ ምሳ እየበላሁ ነው። እንደን ስለ ወንዶቹ ሳወራ ማለት ነው ዋና ጉዳይ ወንዶች ላይ ነው ያለው ባይ ዘ ወይ ማለት ነው። እኔ የወንዶችን ጠበቃ ሆኜ ወይም ደግሞ የወንዶችን ማሳደደውኝ ምናምን አይደለም። ኢቭንም እኮ እኔ ባይዶይ ብዙ ጊዜ ሴቶቹ ማለት ነው እንደዚህ ያደረገን እንደዚህ ያደርገንም ወይኔ በጣም ነበር የሚያስጠላኝ። ጂሰስ እንዲህ ፈጣሪ ዓለም ለክቶ ባላቸው ላይክ አፍ የለውም ወይ ምንድን ነው የሚፈጠረው? ጂሰስ ክራይስት ማለት ነው። እኔ ብዙ ጊዜ ማለት ነው አይስወርቱ ጋር ነው የምላችሁ በተደጋጋሚ አላወራም ስለ እንደዛ አይነት ነገር ማለት ነው። በተደጋጋሚ ልክ ይሰለቸኛል ለትንሽ ጊዜ ካወራኝ ማለት ነው በቃ ከዛም በላይ አልወድም። አይደለም እንደዛ አይነት ጨዋታ ማለት ነው። ስለ ባለ ስለ እንደዚህ አይመቸኝም እንደዚህ አይደለም ማለት ነው። ሌላ ጨዋታ እንኳን ብዙ ቆይታ አልወድም እንደምላቸው ማለት ነው። ሁሌም አንድ አይነት ጨዋታ ላይ ማለት ነው የዛሬ ዓመት አንድ አይነት ሰው የሚቀጥለው አንድ አይነት እንትን አይመቸኝም። እኔ የተለያየ ነው የሚመቸኝ ባይደው ማለት ነው። እንደ አንድ ፊልም እንደማየት እኮ ነው። አይስወርቱ ጋር ነው የምላቸው። እኔ ፊልም ደስ ካለኝ ለአመታት ደጋግሜ ነው የማየው። ግን እንደዚህ እንትን ላይ በጣም ይደብራል ባይደው ማለት ነው። እንደርሶ የኔ ፍቅር ህይወት ታሪክ ተር ብለዋል ልላችሁ። እኔ ምንም አይነት ፍቅር ታሪክም የለኝም። ፍቅር የማይባልም እንጂ ሰስክራይብ እንደርሶ ማለት ነው ውዶች። ህይወት ፈተና ይባላል ማለት ነው። ህይወት ውስጥ የነበረው ፈተና ማለት ነው። እንዲሁም እኔ የአውሮፓ ስገባ ጂሰስ ከሁሉም በላይ ማለት ነው ወንዶችን ፈተና ጨረስኩ ታመስገን ብዬ ነበረ ማለት ነው። የሚጫነኝ ወንድ አይመጣም። እንዲሁም የባሰው መጣ። የባሰው በቃ ለጫና ብቻ የሚሆኑ ወንዶች ማለት ነው። ምን ነው ህይወት ቀለል ሊያደርጉላችሁ ይገባሉ። የፈልጋችሁትን መናገር እኮ ነው ባይዘኝ ማለት ምን ችግር አለው? የፈልጋችሁትን ሰው እንደዚህ አይመችኝም እንደዚህ የሚሆን ከሆነ ይረብረኛል። ተስፋ እኔ ጠባይን ስለማውቅ ማለት ነው እንደዚህ አይነት ሴት ጋር መቀጠል አልችልም። እንደዚህ አይነት ችግር ያለባት ሴት ጋር ወይም ደግሞ እኔ የሚመቸኝን ነገር በጣም አብዝታ የምጠላ ሴት ጋር መቀጠል አይመቸኝም። ተስፋ አጠር አድርጎ እኮ ቀለል አድርጎ መናገር ተስፋ ሲምፕል ነገር እኮ ነው። ሶ ለምንድን ነው ህይወት ይሄን ያህል የምታካብዱት? እንደን ሶ ማለት ነው ካላናገረች ደግሞ ካልተነጋገራችሁ በእንዴት በኩል ነው ባይደው ወይ እሷን በቃ ላይ ይሄን ያህል የምትፈልጋት የእውነት ፍላጎት ነው ወይ ጨዋታ ነው የያዛችሁት ወይ አይደል ነው?
የሆነ ልጅ ነበረና ከዛም የሆነ ደስ አለኝና ትዮ በቃ የአይነ ፍቅር አዘኝ ማለት ነው። ከዛም አንተ ሰው ነህ ወይ ሰይጣን ነህ? ለምን አላማ ነው ፍቅር ይዞኛል ላይክ ለምን ይሁን ምናምን አልኩት። ድንግጦ ይሆናል። እኔ ምን ታውቃለህ? የምን ጨዋታ ነው የምትጫወተው አይደል? አይ ደግሞ ዘንድሮ ማለት ነው ብዙ ጊዜ ማለት ነው እንትን ላይ የማልሄደው ናቹራል ነው ወይ ጤናማ ነው ምን ይሁን። በዛ ላይ ደግሞ ሰው አይስወርቱ ጋር ነው የምላቸው ከሰው የፈለጋችሁትን ነገር ማለት ነው እንደማይሆንልህ አድርጎ ማለት ነው የሚሰጥህ አንድ ነገር ቢሰጥ ማለት ነው እንደዚህ ጊፍት እንኳን ቢሰጥ ማለት ነው እንደማይከፈት አድርጎ ወይ ከተከፈተ ተበላሽቶ እንደሚከፈት አድርጎ ነው የሚሰጠው። እንደሱ በሰው አትተማመኑ። አይስወርቱ ጋር ነው የምላችሁ በፈጣሪ ተማመኑ። ባይዘው ሰው እኮ የሚባሉ ሰዎች ጋር አይደለም የምትተማመኑት። አይስወርቱ ጋር ነው ጣላ አትመኑ። ሰው ከሰይጣን ጋር እንኳን ብታዩት ማለት ነው ሊፈትነው እንጂ ለፍቅር ከሰይጣን ከሰው ጋር ሄድም። እንደሱ ላይክ የመረዳት አቅማችሁ በጣም ዲስካውንት ስለሚሆኑ ባይዘወይ የመረዳት አለመረዳት ሳይሆን ለሰው ግድ የለሽነትም ነው። ባይዘወይ ሰዎችንን አብዝቶ በጣም እንዲያስረዳ መፈለግ ማለት ነው ግድ የለሽነት። በቃ ያንን ሰው ላይ አንተ በቃ ፈልጓል እንጂ ግድ የለም በቃ ምንም ይሁን ማለት ነው አንተ እስከ ሚመችና እስከምትፈልገው ድረስ እና እስከ ተሰካለህ ድረስ ያው ታደርጋለህ። ካልተሰካለህ ገደል ይግባ። የፈለገ ነገር ደግሞ ይግጠመው ምናምን ግድ የለሽ ነህ ባይደወይ ማለት ነው ያንን ሰው ላይ ማለት ነው። ደርሶ እሱን ነገር ነው ባይደወይ ደርሶ እኔ ሁሌም ስናገር ግድ ያለው ሰው በጣም ይመቸኛል። ለሰው ግድ ያለው ሰው በጣም ነው ደስ የሚለኝ ባይደወይ ማለት ነው። ግድ የለሽ ሰው አይመቸኝም በህይወቴ። እንደልሶ ልላችሁ የፈለኩትን ነገር ማለት ነው። ሰው ደግሞ በግዴታ ከዛ የኔ ነገር በግዴታ ከኔ ልትፈልገው አትችልም። ላይክ በፍቅር ካልሆነ በስተቀር ያው በፍቅር መንበክ አልኩ ማለት ነው መተው ነው ባይደወይ። ያው እኛ እንደዛ ብለን አይደለም ቁጭ ብለን ያለ ነው ባይደወይ እርር ብለን እንኳን ቁጭ ብለን ማለት ነው። እንደልሶ ማለት ነው እኔ እዚህ ማለት ነው ቀርቤ በጣም የጠላሁትን ሰው ማለት ነው እዚህ ነው ባይደወይ እዚህ በጣም ወደድኩት። በጣም እንጣላሁት። ለመጀመሪያ ጊዜ ወደድኩት እዚህ ማለት ነው። በጣም እንጣላሁት። ምክንያት አለኝ። መጀመሪያ ገና ከማየቴ ጥሩ ነገር አልገጠመኝም ማለት ነው። ለዘላለም ዓለሜን የማይረሳ የጤና ቀውስ ነው የገጠመኝ ማለት ነው። እንደን ሰው በሱ ሳይድ ነው ባይ ዘ ወይ እሱ የሌለበት ነገር አይደለም። እንደን ሰው ያው እሱ የሱ ጠላቱም ሊሆን ይችላል፣ የሱ ወዳጆችም ሊሆን ይችላል። ግን እኔ እንደ ወዳጆች ነው የማስባቸው ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው እንደን አባቴ አይደለም። ስለ አባቴ ግድ የላቸውም ባይ ዘ ወይ ማለት ነው። ያ አሁን ነገር ተወው እና አላስላላችሁም ባለው አባቴ ብላችሁ ከበን ብትሉ ማለት ነው ነበር ኤቨር አንሰማችሁም። እሱ ጥጥጥ ለዛ አይደለም ባደወል ምክንያቱም አባቴ ማለት ነው እኔ በስም አባቴ ከማልጠራ ማለት ነው አመታት ሆነኛል። በጣም አመታት እንደንሶ አሁንም ቀስ አድርጎ ፊክስ ማድረግ ይችላል ነበር፣ ግን ንቀት ነው። ከኔ ጎን ቤተሰብ ቢኖር ኖሮ ወይም ደግሞ ከኔ ጎን ማለት ነው የሆነ ሰው ቢኖር ኖሮ ይሄን ያህል ነገር አይፈጠርም ነበር። ስለዚህ ንቀት ነው ባይደወይ ማለት ነው። ይሄን ነገር ልንገራቸው ንቀት ነው ባይደወይ እኔ ላይ የተካሄደው ነገር ማለት ነው ንቀት ነው ባይደወይ ማለት ነው። ሶ ማስመሰል ነው እንጂ አሁን ትግሬ፣ ኤርትራ፣ አማራ፣ ኢሮብ ምናምን ነገር ተብሎ አይደለም። ሰው ወይ ለገንዘብ ሊሆን ይችላል ወይ ለሰይጣን ስራ ብለው ሊሆን ይችላል። የትኛውንም ነገር ሊሆን ይችላል ማለት ነው። አንድን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እሱ ነገር ማለት ነው የጨዋታ እንትን ነው የጌም አሰራር ነው ባይደወይ ማለት ነው። አንድን ሰው ነው እንጂ ምንም አይደለም። አንድን ሰው ብዙ አይነት ነው። እኔ ስላፈቀርኩት በቃ ስላፈቀርኩት ብቻ እሱ ቢያደርገኝም ነቨር ኤቨር ባፈቅረውም እኮ ደደብ ሰው እኔ ባፈቀር ማለት ነው ባፈቅረውም ልተው ይችላል ማለት ልተውት የማይችሉትን ሰዎች ሊኖር ይችላል። አሁን ደደብ ሰው አፍቅሮ በተው ካልቻሉ የራሳቸው ጉዳይ ነው ባይደው ማለት ነው። እኔ ደደብ ሰው ማለት ነው ደደብ ስራ የሚሰራን ወንድ ማለት ነው
ወይም ደግሞ የሚያሰራ ወንድ ሺህ ጊዜ እንኳን ባፈቅረው ልተወው ሰው ይዝፋሙ። ገባችሁ? ስለዚህ ሰው እንደ ቤቱ እንጂ እንደ ጎረቤቱ ነው። እዚህ ሌላ ሰው መምሰል አልችልም። እንጠባይ ደግሞ እንደዛ ነው። አንዳንድ ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አላፊ ጉዳይ ላይ ባለው ወይ ምንም ነገር ማንም ነገር ምንም ነገር ቢናገር ኢቭን እናቴ እንኳን እጅ ያለባት ነበር መሰለኝ ባለው እዚህ የተፈጠረው ነገር ላይ ማለት ነው። እናቴ እንኳን እጅ ያለባት ነበር መሰለኝ ባለው ወይ ማለት ነው። ስለዚህ እናንተ ቀርታችኋል ማለት አይደለም። ከረባዩ ጋይስ ከሚካ ማለት ነው ፍቅር ፈልገህ ስትመጣ ፍቅር ታገኛለህ ማለት ነው። እንደዚህ ጥላቻ ክፋት ፈልገህ ስትመጣው ደግሞ ክፋቱን በጥፍ ታገኛለህ። ደስዋል ማለት ነው። እኔ ማለት ነው በዚህ ብትዞርም በዚህ ብታዞርም ማለት ነው በዚህም በዛም ብትዞርም ባይ ዘ ዌይ ማለት ነው ላይክ ምንድነው የሚባለው መሰላችሁ? አሁን ምንድነው የሚባለው መሰላችሁ? ላይክ ማን ምን እየሰራ እንደሆነ ይገባኛል ባይ ዘ ዌይ ማለት ነው። ጥሩ መምሰል ቢፈልግ ሰው እኔ ጋር ማለት ነው ጥሩ አይመስልም። ጥሩ እንዳልሆነ አውቀዋለኝ ባይ ማለት ነው። እንደን ሰው ማለት ወዶች የለ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? እኔ እዚህ አውሮፓ ውስጥ ደግሞ መታከም አልፈልግም ያልኳችሁ ባይ ወይ ሰዎቹ ማለት ነው። እዛም ብሄድ ዝም ብሄድ ማለት ነው ለኔ ዲፈረንት አለው። ከዚህ ብሄድ ለኔ በጣም ዲፈረንት አለው። ደስ ይለኛል ባይ ወይ ማለት ነው። አሁን ላይ ማለት ነው ግን ማለት ነው የትኛውንም ቦታ እጄ ልክ ነው የሆነ ነገር ቢገባ ማለት ነው ያው አግዙን እርዱን ማለት ነገር ስላለ ማለት ነው። ልክ እሷ እኔ እንዳደረገችው ደግሞ ሌላ ቦታ ላይ ደግሞ እንደዛ ካደረጉኝ የማደርገው ነገር የለኝም ባይ ማለት ነው። ሰዎቹ ማለት ነው የኔ ህመም የኔ እንትን ምናምን ነገር የሚባል ነገር እያየሁባቸው አይደለም ባይ ማለት ነው። እንተጋገዝ ነው ባይ ሰው እኮ ጥሩ ነገር ላይ ይተጋገዛል ማለት ነው እንጂ አሁን እኔ መጥፎ ነገር አድርጋታለሁ እና አንተም ግዴታ እንደዛ ልታደርጋት ይገባል። ምክንያቱም እኔን ጠልታ አንተን ልትወደህ አይገባም። ስለዚህ ሁለታችንም ልጠላን ይገባል፣ ወይም ደግሞ ሁለታችንም ልትወደን ይገባል። ሶ ዊ ዶንት ሃቭ አ ዲፈረንት በቃ አሁን እነዚህ እንደዛ ናቸው እንደዛ ናቸው እንዳንል ማለት ነው። እንደዛ አድርጎ ዝግት ያደርጉናል ማለት ነው። አንዳንድ ሰው እንደዛ አይነት ጨዋታ እኔ በጣም ይገባኛል፣ ግን ደግሞ እኔ እንደዛ አይነት ጨዋታ ላይ አልገባበትም። ባይደወይ እንደዛ አይነት ጨዋታ አይመቸኝም። ባይደወይ እውነት ልናገር ከተባለ ማለት ነው አሁን የኔ ወንድም እንኳን ማለት ነው የሆነ ሰው መጥቶ የሆነ ነገር ቢያደርገው ማለት ነው ለምን እንደዛ ታደርጋለህ? ለምን እንደዛ ታደርጋለህ? ደደብ ነው የምለው ባለው ማለት ነው። ደደብ ነው ያደደበች ደደብ ነው እንበለው ባለ ነገር ያርቢው ነው የምለው ባለው ማለት ነው። አንደን ሰው ድድብናን አምነህ ተቀበል ነው የምለው ባለው አንቺ ከዛ ምን ብላይ ጥሩ የሆነ ታይም ላይ ወንድም አንቺ ሞኝ መሆን ፈልገሽ ሞኝ እየሆንሽ ነው አለኝ ባይደዋይ እንጂ ሞኝ አይደለሽም አለኝ። ግን ሞኝነቱን ፈልገሽ ነው ሞኝ እየሆንሻለሽ አለኝ ባይደዋይ ማለት ነው። ከዛ እኔ ሞኝ መሆን ፈልጌ አይደለም ሞኝ ነሽ አትለኝም እንደ ቁርጥ አድርገን ላይክ ያገኘበትን ቻንስ ላተቀበበት ምናምን አልኩት ባይደዋይ ማለት ነው። ከዛ ምን አለኝ ባይደዋይ አዎ ፈለገ ሞኝ ማለት እኮ ማለት ትችላለህ ለሰዋይ ግን ፈልገሽ ምናምን ነገር የሚባል ነገር የለም ባይደዋይ ማለት ስለዚህ እኔ ፈልጌ ሳልፈልግ ማለት የፈለግከውን ነገር ዳይሬክት ለመናገር ትችላለህ ነው ያልኩት ባይደዋይ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንደን ሶ ምንድነው ልላችሁ የፈለግኩት ስለዚህ እንደዚህ አይነት ጨዋታ ማለት ነው እኔ ህፃን ልጅ ነኝ እንዴ? ጭንቅላት የለኝም ባይደወይ ላይክ ምንድነው የሚመስለው ባይደወይ የኔ ጭንቅላት ልክ እንዳጠፉት ላይክ በመርዝ በፈውስ ደንዝዞ እንደጠፋ ላይክ ሰዎቹ በጣም ገብቷቸዋል ማለት እኮ ነው። እንደዛ እንትን ካሉ ማለት ነው። እንደን ሰው እኔ ይሄን ያህል ማስተዋል የሚሳነኝ ልጅ አይደለኝም ባይደወይ ብዙ ነገር ያው ብዙ ነገር ይፈጠራል ይፈጥሩብኛል ኢየሱስ ማለት ፈጣሪ ያግዘኝ ባይቻ ማለት ነው። ስለኔ ግድ ሳይኖረው ሰው ማለት ነው ግድ እንዳለው ቢያስመስል ማለት ነው እኔ ዝም አልለም አናወት ታውቀዋለኝ ማለት ነው።
አንደርሶ ማለት ነው ወደ ቸል ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ቢያንስ እንደዚህ ብዬ እንኳን ሰው ቢረዳም ቢናገርም ያው እኔ ያለኝን ነገር እና እኔ የማስበውን ነገር ማለት ነው ጥሩ መጥፎም ቢሆን ብታውቁትም ደስ ይለኛል። ግን ትንሽ እንኳን ማለት ነው ከሚረዳኝ ሰው ጋር እና ማለት ነው እኔ ቢያንስ እንኳን በቃ ላይክ ትንሽ እንኳን የሚረዳኝ ሰውና የሚያግዘኝ ሰው ጋር ጎን ሆኜ ማለት ነው እንደዚህ ብናገር ደስታዬ ነበረ። ግን ካልሆነ ምንም ነገር ማድረግ አልችልም ባለው ማለት ነው። ያው ሰዎችን እንጫወት ከተባለ ማለት ነው ይጫወቱ፣ እነሱ ይጫወቱ፣ እኛ ደግሞ ስራችንን እንቀጥላለን ባለው ወይ። ግን እኔ እዚህ ሀገር ማለት ነው ተስፋ ቆረጥ የሆነ ተስፋ የቆረጠ ሰው የሚኖረውን ኑሮ ነው የምኖረው ባለው ወይ ማለት ነው እንጂ ኑሮ አይባልም። እኔ አይሰርት ነው የምላቸው የሆነ በቃ ላይ ካደለ እኔ አላረግም። በቃ እኔ ከዚህ ሀገር ከወጣሁ ማለት ነው ከእስር ቤት እንደወጣሁ እንጂ በህይወት ላይ ህይወት እንደነበረኝ አላስበውም ባለው ወይ። ለከኔ ጥፋት እንኳን ቢኖረኝም ማለት ነው ይሄን ያህል የሰዎች ጫና ምናምን ምንድን ነው ጂሰስ እንዴ? ምን አገባቸው አረቦቹ ላይ አረቦቹ የሚሉትን ነገር ደግሞ በጣም አናዶኛል ማለት ነው። ምን አገባቸው ዳይዘም አረቦቹ እኮ እዚህ አረብ ሀገር ሆነ አለ ነው ሀገራቸው ከሆነ መቼም ሀገራቸው ላይ ሆነ ሊቢያ ላይ መቼም አረቦቹን ያደረጉን ነገር ማለት ነው ሊቢያ እንደዛ ናት ብለን ነው እንጂ አረብ እንደዛ ያደረገን ብለን ይሄን ሀላ አይገርመንም። በቃ ሊቢያ እንደዛ ናት ለመሸጋገሪያ እንጂ ሊቢያ ላይ ለመቀመጥ የሚመጣ ሰው የለም። ለመሸጋገሪያ ነው የሚጠቀምባት። አንደን ሰው ማለት ነው ወደ ዱሽ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሁሉንም ነገር እንደነገርኳችሁ ነው ባይዘው ማለት ነው። ስለ ፍቅረኛ ማለት ነው ያው እዚህ ማለት ነው እዚህ ያወኩት ልጅ በጣም ጠላሁት ባይዘው ማለት ነው። ግን ቆንጆ ነው፣ ደስ ይላል፣ አፍቃሪ ነው ምናምን ነገር ማለት ነው። እንዲሁም በጣም ማለት ነው። ግን እኔ አይመቸኝም። የሆነ ሰው ካላየሁት ደግሞ በቃ ካይኔ እንደጠፋ ማለት ነው። ከልቤም ጥፍት ነው የሚለው ባይዘው ማለት ነው። and then so I don't care እኔ ሰው ጥሩ ሰው ነው ሰው ብዬ ነው እንጂ በጣም ፍቅር የሚያስይዘኝ መጥፎ ነገር ካየሁበት ይሰለቸኛል። በጣም ድራማቲክ ወንድ አልወድም። በቃ ሌላ ሰው መምሰል የምፈልግ ማለት ነው ሴት ፊት። ግን ደግሞ ቀዝቃዛ ወንድ ደግሞ አይመቸኝም። ፈጣን ወንድ በጣም ይመቸኛል። ደግሞ እንትን ወንድ አይመቸኝም። የሆነ በቃ አይደለ ህይወትን በቃ እንድታጣም የሚያደርግህን በቃ አሁን ምንም የማያደርግልህ የማታገኘው ግን ደግሞ በቃ ምንም ነገር እንዳትሰራ የሆነ ነገር እንዳታደርግ በቃ ላይ መንገዱን የሚዘጋብሽ በቃ በጣም ችኩል ወንድ በጣም የሚቀና ምናምን እንዳለ አልወድም። እንደን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው ለስዳን ማለት ነው እውነት እናገር ከተባለ ማለት ነው እንዳልተጣጥፉኝ ባይደወይ ማለት ነው እኔ ምንም ነገር የለኝም ባይደወይ ማለት ነው። እንደድል ሆኖም ጥሩ ነገር አልገጠመኝም። ምንም ነገር ያደረገልኝ ነገር የለም ማለት ነው። ያጣሁት ነገር ብዙ ነገር አለ ማለት ነው። በዛ ሰውዬ ማለት ነው ያጣሁትን ነገር ብዙ ነገር አለ። አያ ግን ያደረገልኝ ነገር ምንም ነገር የለም ባይደወይ ማለት ነው። እንደን ሰው ነው እንደዚህ እኔ ማለት ነው አሰድ ወንድ ሰው እንደ አባቱ እንደሚያስጠላኝ ሐሰድ ቅናታም ወንድ ምናምን ከራሱ ሊሰጥሽ ይቅርና ማለት ነው ያንቺን ነገር ሊያሰጣሽ የሚፈልግ ቀን ከሌሊት ሳይተኛ የሚያደርግ ወንድ ጂሰስ እንደዛ አይነት ወንድ በጣም ይሰቀጥጣል። ባይደው አለ መልቷል ማለት ነው።
አረብ 95%፣ ሀበሻም እንደዛው ወንዶቼ ማለት ነው። ወንድ ዛችሁ በፍቅር እኮ አይደለም ዝም ብለው ሴቶች ናቸው ወንድ ናቸው ምናምን ነገር ነው። ግን ሀይ ይሉሻል እንዴት ነሽ ምናምን ነገር ብለው በጣም ምናምን ነገር በቆላ ይቀርብሻል። ከዛ ሀሳብ እንጂ በቃ የሆነ ልከላለ በቃ ቡዳ ብሉት በቃ ልክ በጣም ጥሩ ልጅ ነው ምናምን እዚህ ያልቀርበው መሰላቸው ጎትተው የነበርኩት ልጅ በቃ በጣም ቅስ ነው የሚለው ምናምን ነገር ከዛ የኔ አይንዲ ምናምን ነገር በቃ ልክ ሊሰብረው ነው የፈለገው ልጅ በቃ እንትን ማለት ነው የኔ አንደን ሰው ማለት ነው። እኔ እንደዛ አይነት ምቀኝነት ማለት ነው። ያኛው ደግሞ በቃ ክሳራ ውስጥ እንደገባኝ ማለት ነው። ልክ እሱን ያወቅኩ ጊዜ ማለት ነው ኦ ማይ ጋድ 95% ክሳራ ውስጥ ገባኝ ማለት ነው። ልክ እንዳወቅኩት ማለት ነው። ከዛ ላይክ በጣም ያስመስላል በቃ ይዞሽ ምናምን እፍ ይላል ምናምን ነገር ማለት ነው። ከዛ አያምርም የሆነ ስናገር ከተባለ በጣም ነበር የሚያስጠላኝ ፊቱን ሳየው ማለት ነው። ላይክ እኔ የማይስበኝ ፊት አለ ዝም ብሎ በጣም የሚያስጠላኝ የሚያቀለሸልሸኝ አለ። እንደን ሰው በጣም ከናንተ የሚርቅ ሰው አለ አይደለ? እንደዛ አይነት ነገር በጣም ነው የሚደብራቸው። እንደን ሰው አይ ዶንት ኖ ዋይ ዝም ብሎ የሚደብረኝ ሰው አለ እና ይደብረኝ ነበር። ፊታቸው ልክ አይስበኝም በቃ ልክ አይስበኝም። ግን ዝም ብዬ ነበርኩኝ። ከዛ እንዲሁም ዘንድሮ ነው በጣም ይሄን ያህል ከሚደብረኝ ሰው ጋር የምቆመው ምናምን ነገር ድሮ ይሄን ያህል አልነበርኩም። ከዛ ማለት ነው ወዶቼ ለክ በጣም ምቀኞች ማለት ነው። ሌላ ጊዜም ላይክ በጣም ብዙ ጊዜ አያቸዋለሁ። በቃ ላይክ በጣም ረሀብተኞች ናቸው ወይ እነዚህ አይሶት ከነ ምላቸው እዚህ የሚመጡ አረቦች ማለት ነው። በጣም ረሀብተኞች ናቸው ወይ ለምንድነው ይሄን ያህል በጣም ሐሰድ የሆኑት ወይ ላይክ በጣም ምቀኞች የሆኑት ለምንድን ነው? በጣም ቅናታሞች በጣም ይቀናሉ። ላይክ በቃ ትንሽ ነገር ማለት ነው ሲወርቱ ከነ ምላቸው እኔ ነበርኩኝ ማለት ሳውደ ነበርኩኝ ይሄን ያህል ቅናት አላይም ነበረ። ሊቢያ ላይም ነበርኩኝ ይሄን ያህል የሚቀና ሰው አላይም ነበረ። በቃ ምንም አይመስላቸውም። አንተን ሰው እዚህ ሲመጣ ግን በጣም ምቀኞች በቅናት ማለት ነው። ላይ ሲወርት ቆርቅ አይናቸው ዘልቆ ነው የሚገባሽ። አንተን ሰው ለምንድን ነው ይሄን ያህል በቃ ለምንድን ነው ይሄን ያህል በቃ ቀለል የሚል ሰው የለም? ገረመኝ በቃ እዚህ ብቻ እኮ አይደለም ሌላ ቦታም ሄጄ ነበረ ላይክ አት ዘ ሴም ታይም ያህን ያውንም ሰው በቃ እዚህ አውሮፓ ውስጥ የማገኘው ቱርክም ይሁን አይሩም በጣም ሐሳድ በቃ በጣም ሐሲዳዎች በቃ እና ገረመኝ ማለት ነው። በስመ አብ ለመንፈስ ቅዱስ ነው ያልኩት። ባይ ደግሞ እንዴት አድርጎ ያንቺን ብር ይጎላል? እንዴት አድርጎ አንቺ ክሳራ ውስጥ ያስገባሉ? እንዴት አድርጎ አንቺን ዳውን ያደርጋሉ? ከዛ ውጭ የሚያስቡት ነገር አንዳች ነገር የለም። እንትን ዋይ ምናምን እንዳለኝ ማለት ነው። ለምን እንደሆነ ገረመኝ ማለት ነው። እንደዛ አይነት ነገር ማለት ነው። አውቃለሁ እኮ አረቦችን አውቃቸዋለሁ እኮ በደዌ ማለት ነው። እንደን ሰው ስራሽ ላይ አይገቡም፣ ምንሽ ላይ አይገቡም። ምንም በቃ ምንም አይመስላቸውም በደዌ ማለት ነው። ይሄን ያህል ህስድና ላይባቸው ነበር ይሆናል አይደለም። አንዳንድ ጠባዎች አሉ በቃ ላይ ምንም ነገር የማይሰጡ ምናምን ነገር በጣም ምናምን ነገር አላቸው። ግን ምንም ነገር ማለት ነው እዚህ ግን በቃ ሐሰድና ማለት ነው።
እኔ በጣም ረሀብተኞች እንዳይሆኑ ነበር የፈራሁት እዚህ የሚመጡት። ግን በስንት ብር ከፍለው ነው የሚመጡት። ሀበሻ ተውት፣ ሀበሻ ድሮም ነበረ ባይደው ድሮም ሐሳድ ነው ባይደው ሀበሻ ያው ኤርትራኖችም ኢትዮጵያኖችም ኤኒቲንግ ማለት ነው። እዚህ ሕስድና ላይ ኢትዮጵያኖችም በቃ ኤርትራኖችም አደሰም ደሰም ናቸው ባይደው አሕስድና ይሄ እንትን ላይ ክሳራ ውስጥ ሊያስገቡሽ ሊቀሙብሽ ምናምን ነገር መፈለግ አልዳሳኝ ታይም ባለው ወይ ማለት ነው። እንዲሁም አንዳንዴ በጣም የሚብሱ ኢትዮጵያኖች አሉ የሕስድና ላይ ባለው እኔ እንዳይሆኑ ብቻ አንዳንድ ማለት ነው። ለምንድን ነው አሁን እኮ እኔ ጋር የምደረገውን ነገር እያንዳንድሽ ነገር ይታወቃል። ተንኮላችሁ እየጠፍቶ ነው። ንቀጥሎም እንደባደው እኔ ስንት ውሻ እንዳለኝ ታውቃላችሁ? ስንት ነጭ ውሻ እንዳለኝ ታውቃላችሁ? ወይ ሀበሻ ውሻ ብቻ ሳይሆን ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ምንድነው የሚባለው መሰላችሁ? እዚህ ሰው ወደ አይኔን እንዳወጣብኝ ውሻ ብዬ እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ምንድነው የሚባለው መሰላችሁ? ይሄ እንትን ምንድነው የሚባለው መሰላችሁ? ስለዚህ ማለት ነው እዚህ ሀገር ማለት ነው እሱ ቀረ ማለት ነው ሰዎቹ ጋር ማለት ነው። ለእኔ በደው እንደነገርኳቸው ላይክ በከፋትሪካማ ጀስት ጓደኛ ሆነን ነበረ ማለት ነው። ላይክ ስጭኝ ያለ ለምንድነው ፓስዋርድ ራስሽን አጥፊ የሚል ፊሊንግ ይመጣኛል ማለት ነው። እንደዚህ የሆነ ላይ ካለ የሆነ ነገር ላይ ያስወሻል ባለው ያለ ጠንቆ እሺ ምናምን ከዛ አራት ምናምን አድርጎ ከዛ የሆነ እንትን ያልኩል ብዙ ጊዜ ተፈትኜበታለሁ እሱን ነገር ማለት ነው። እንደው አለዛ ያ ቱርኪ እንደዛ ሲያደርገኝ ጊዜ በሌላ በኩል ሰምቶ ማለት ነው መጥፎ ነገር ላይ ያሰው እንደሆነ ከዛ ለዛ ነው እሱን ሽጪኝ በእናትሽ ምናምን ነገር አለበኝ ነው አይንም አልኩት። በእኔ ደግሞ ገብቶኛል። እኔ I don't know why ሰው አንዴ እንትን ካለ ማለት ነው ያን ምክንያት እንዳቱ እሱ እኔ አካውንት ፓስወርድ ምንም አያደርግለትም። ግን 15 ብር ዩሮ ለሱ ብርቅ አይደለም፣ ምንም ሆነ አይታየም ባይደው ማለት ነው። አንደን ሰው እሱ ፈልጋል ያለውና አውቃለሁ። ኢቭንም ግፍት ልኮልኝ ነበረ 2000 ዩሮ ግን አልተጠቀምኩበትም፣ አልከፈትኩትም። ከዛ ማለት ነው አይ ራሱ ወሰደው አልኩት ባይደው ሰራከልኝ በጣም እንካልኩት ደስ ብሎኛል። ስላላከልኝ በጣም አመሰግናለሁ። በጣም አመሰግናለሁ። ደስ ብሎኛል። ግን ለራስ አድርገው ብዬ ማለት አልተጠቀምኩበትም። አንዳንድ ሰው ማለት ወዶች የነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ምንድነው የሚባለው መሰላችሁ? የወሰድኩት ምናምን ላይ መሰላችሁ? ብሩን አልወሰድኩትም ባለው እንዳልኩኝ ማለት ነው። ማንንም ሰው ገንዘብ አድርሻ አላቀባለው ወይ ማለት ነው። ሰው ቢሰዛት ማለት ነው ችግር ያለው አይደለም። እንደን ሰው ማለት ነው ውዶች ማለት ነው። ያው ስዊዘርላንድ የነበረውና ባይዞይ ሳንደር እኮ ነበረ ያውቁታል። ምስጢርና ወጣ ያኔ ማለት ነው። ያኔ ያልነገርኩት ነበረ። አንድ ነበረች የሆኑ ቻይና የምትመስል አሜሪካዊ ማለት ነው። ከዛ እሷ ነገር ነበረ እንደን ሰው በጣም ሙሌ ላይክ እሱን ሳየው ማለት ነው ቀልድ ነው የሚመጣኝ። አሽወርቱ ቀን ነው የሚመጣ የሚላችሁ ላይክ እንዴት አድርጌ ልረብሸው ነው ብለው ባለኝ እንዴት አድርጌ ልረብሸው ምናምን እያልኩኝ ማለት ነው። ከዛ እኔና ተንኮል በጣም የተራራቀን ነው ማለት ወደች እኔ ተንኮል የሚባል ነገር የለኝም ማለት ከዛ
ልጁ በጣም ይፈራኝ ነበርና ከዛም አይ ላይክ ይሆናል አይደለ በቃ ምስኪን ነገር ይመስላል ምናምን ነገርና ከዛ ስታይ እንኳን ምስኪን አይመስልም። እውነቱን ነገር ረጋዋል ፊቱን ሳይ ላይክ ይሆናል አይደለ በቃ በጣም ደህና የሆነ ሰው ነው የሚመስለው። በቃ እንደፈለገ የሚሆን ማለት ነው። ከዛም በሌላ ሳይድ ደግሞ ላይክ በቃ ከኔ ይሽሻል ማለት ነው። እንደ ሰው ከዛ እኔ ምን ብል ጥሩ ማለት ነው። እንዴት አድርጌ ልረብሸው ጌታን ምንድነው ምን ባደርግ ይሻለኛል ምናምን ያልኩኝ ማለት ነው። አንተን እኮ ከዛ የሆነ በቃ ላይ እንደዚህ አድርጌ ማለት ነው። የሆነ በቃ እንደዚህ ከፈት አድርጌ ላይክ ሌላ ነገር ፈልጌ አይደለም። እኔ ምንም ነገር አልፈልግም፣ ይሄንም አልወድም። ከዛ የሆነ እንደዚህ በቃ ከፍቼ ልሄድ ወይ የሆነ እንትን ላድርገው ወይ አልተመቸኝም። ላይክ እኔ ምን ላድርግ ምን አድርጌ ልረብሸው ምናምን በቃ የሆነ እያስተማረን እንኳን በቃ የሆነ አላላላላል የሆነ ነገር ልረብሸው ወይ ምናምን እያልኩኝ ማለት ነው። አይ ምናምን እያልኩኝ ከዛ ለምንድን ነው ይሄን ያህል በቃ ላይ ከዚህ ሀገር ሰይጣን የለም አይስወርቱ ጋር ነው ብላችሁ አልኩኝ። ከዛ ጊዜ ብዙ ነገር ይመጣልኝ ነበር ላይክ ሳላስበው እንዳልኳቸው ማለት ነው። የሆነ ሊቢያ ላይ ማለት ነው እንደዚህ ብዬ እቀመጣለሁ፣ እንደዚህ ብዬ እቀመጣለሁ። እኔ እሱን ሰውዬ እንደዛ ላድርጎ ምናምን አስቤ አይደለም። ይሄን ምንድነው ከኛ አይደለም እንዲቀርበኝም አልፈለኩም ግን ማለት ነው። ከዛ የሆነ አለ አይደለክ ሰይጣን ምንድነው ሰይጣን አለ ምናምን ያልኩኝ ነበርና ማለት ነው። ከዛ ያኔ ምንም ነገር አይመጣልኝ በቃ ልክ ምንም አይነት ፎልስ አይገባም ባይ ወይ ምንም አይነት እንትን አላደርግም ባይ ወይ ማለት ነው። ከዛ የሆነ ታይም ላይ ምን ባደርግ ጥሩ ማለት ነው የሆነ በጣም ሲስ የሆነ ልብስ ለብሼ ነበርና ማለት ነው። ምክንያቱም እሱ ልጅ አይነካኝም፣ ግን ደግሞ ላይክ እዛ ሆኜ ማለት ነው ዝም ብዬ ሆነ እናድግ ምናምን ብዬ ማለት ነው ላይክ እንጫወት ምናምን እንዲህም በጣም ደስ ብሎኛል። በቃ አይናፋር መሆኑን ምናምን ነገር በጣም ደስ ብሎኛል እኔ ማለት ነው። ምችቶኛል ማለት ነው። በዛ ላይም ስለምወደው ምናምን በጣም ደስ ብሎኛል። በቃ ምን አድርጌ ልረብሸው ነው ምለው ባደኝ ማለት ነው። አሁን ያጉት ሪጃለ እና በረብሽ ነው የማደርገው ባደኝ ማለት ስለሚያፈር ምናምን ነገር በእንደዛ አይነት መልኩ አይደለም። የሆነ ሰው ከመጣ ያው እንደዛ እልበትና ከዛ እኔ እሱ ፍቅረኛ እንደሆነ ምናምን ያስባሉ። በቃ ይደብራቸዋል ምናምን ከዛ ይሄዳሉ ማለት ነው። ከዛ እኔ ረብሻ መጀመሪያ አይደለም ባለው ወይ ማለት ነው። ከዛ ማለት ነው ከዛ በለን ማለት ነው ወደች ልጁ ከዛም ብታደርገኝ ጥሩ ማለት ነው ነይ ስለኝ ጊዜ ማለት ነው። እኔ እንደዛ ብዬ ልጅ ስል ማለት ነው። ከዛ ሴት እያመጣች ማለት ነው አለች ምን ሆነሻል አልኳትና ከዛ ወደ ኋላ መለሰችኝ እና ለብሰን ቀየርናት እንደዛ ብልሽ ወንድሽ ጋይልሽ ግን በቃ ምን ነበር አንቺ ባትመጪም ያን ገብቼ ነበር ምናምን አልኩኝ። ምናምን ነገር አለ አልናደደችኝ። ግን ደግሞ ነሽን ምናምን ብያ ሴቶቹ ግን በጣም ጎበዝ ሴቶች ነበሩ። ያኔ እዛ ላይ የነበሩ ሴቶች ደህና ናቸው። ትንሽ ያስባሉ። አይስወር ነው የምላቸው። የሚያደርጉትን ነገር ወንዶቹ ይደብራቸዋል ማለት ነው። የሆነ ተቀባይነት የላቸውም። ተቀባይነት ብዙ የላቸውም በሴቶች በኩል ትንሽ ድብርት ይታያቸዋል እና ማለት ነው። ሴቶች እንደዛ ነው መሆን ያለባቸው። ተስፋ ሴት ማለት ነው እዛ መሆን ያለበት አንዳንድ ሰው ማለት ነው ወድቼ ከዛ ማለት ነው እንደዛ ብዬ ማለት ነው እየቀለድኩ ነበር። እሱ ይችላል እዳለው ምናምን ነገር ማለት ነው። ከዛ እሱ ልጅ ደግሞ ላይ ቀሪ ተመችቶኛል ንክክ የለው ምናምን ነገር እኔ ደግሞ ይሆናል አይደለም አላውቅም። ላይክ በጣም ላይክ እንደ እንስሳ ሰው እንትን ምናምን ነገር አይመቸኝም። ለምን እንደሆነ አላውቅም። እኔ በቃ ጀስት ካም ዳውን ላይክ የኔ ጠባይ እኮ እንደዛ አይደለም። ሰው ላይ በቃ እኔ በጣም ቀላል ነው። በቃ ሄዶ የሆነ መቅረብ ምናምን ነገር ኢቭን መነካካት የማይመስለኝም ማለት ነው ላይ ከዛ ግን እኔ እንደዛ አይነት ነገር ግን አይመቸኝም። ላይክ ጀስት ካም ዳውን ማለት ነው መረጋጋት ነው የሚመቸኝ። በቃ ቁጭ ብሎ ሰው ሲያወራ ምናምን ነገር እንዴት ነው
አለው የእሱ ወት ምናምን ምናምን ግን ማለት እንደዛ አይነት ነገር ይመቸኛል ማለት ነው። ወዶች ሰው ይሆናል ቀልል ይሆናል አይደል? ሴት ልጅ በጣም ስትቀል ምናምን ነገር አትመቸኝም። ለምን እንደሆነ አላውቅም። እኔ ግን እንደዚህ ስላችሁ እኔ በጣም ሰው ይዘነኝ በቃ ላይ ምን ልበላችሁ ምንም አይመስለኝም። ግን ሰው ሲነካኝ ምናምን ነገር አልወድም። ለምን እንደሆነ አላውቅም። ብዙ እንደን ከዛ ግን የሚያፈርሰው አልወድም ብዙ ጊዜ ማለት ነው። የሚያፈርሰው አይነፈርሰው ብዙ አልወድም ማለት ነው። እንደን ሰው ወደ ገደለው ደግሞ አይመቸኝም። አሁን ቀጥታ ወደ አልጋ የሚሄዱትን ነገር ምናምን ነገር አይመቸኝም። እንደ ሰስከራይስ ማለት ነው። ሰዎቹ ተጫውቶ ምናምን ነገር ተዋውቆ ምናምን ነገር ነው የሚመቸኝ። እሪ ወደ ገደለው አይመቸኝም። አሁን ሰው ሲጠይቀኝ ማለት ነው በድንገት ተንኮል ካላሰበ በጣም የምወደው ሰው ወደ ገደለው ከገባ ማለት ነው። አሁን በሀሳብ የሚሆን በንግግርም ቢሆን ያኔ አላኮርፍም። በቃ የሆነ በቃ ላይ ካደረገ ኤምባሲ እስኪመጣ ድረስ ነው የምስቀው። ኮንፊደንሳቸው ይመቸኛል ማለት ነው። ግን እኔ እንደዛ አይነት ነገር አይመቸኝም። በቃ አሁን አለ አይደለ ላይክ ሰዎቹ ላይክ አሁን በቃ እንደ ካልቸር ነው የያዙት ሰዎቹ ማለት ነው። በቃ ላይክ ወደ ገደለው ምናምን ነገር ማለት ነው። ግን እኔ በጣም ነው የሚደብረኝ ማለት ነው። ላይክ በጣም ላይክ የሚደብረኝ ነገር ካየሁበት ማለት ነው። ሰው ትርቀዋለህ ላይክ ልትቀበለው ካልቻልክ ማለት ነው። ለና ልትቀበለው ካልቻለ ማለት ነው ትርቀዋለህ ማለት ነው። ይደብረኛል ማለት ነው። እንደው አብያን ታብስ ቀርም ነው እንዲያስተኛኝ እኮ አይደለም። ወንድ ልጅ እኮ ያስተኛል። የተኛውንም ሲል ማለት ነው አልጋ ላይ ነው የምገድማት ባይተው አፍቅርሃለሁ ካለች ማለት ነው። በተለይ ሴት ልጅ ያካል ነው። ግን እኮ እንደዛ አልፈልግም። በደወል መጋባት መታወቅ መጋባት ደግሞ በጣም ጥሩ። ግን መጋባት ዝም ብሎ አለ እንዴ? ተነጋግሮ ነው እንደነ ሰው እኔ ብርቅ አይደለም። ብዙ ሰው ላገባሽ ይለኛል፣ ለትዳር ትሆኛለሽ ይለኛል። አይደነው እንደነ ሰው ጋብቻ ወይም ደግሞ ለሰርግ ምናምን ነገር ከፈለገሽ ጥሩ ነው። ባደወይ እንደን ሰው ይመቸኛል እንጂ አይደብረኝም። እኔ ግን እኔ ዘም ብሏል እንዴ? እንደን ሰው ማለት አግብተሻል ማለት ባይደወይ ካላማሽን ትቀሪያለሽ ማለት እኮ አይደለም። አግብተሽን ከባልሽ ጋር ተስማምተሽ የሆነ ትንግ ማለት ትችላለሽ። ምክንያቱም በተለይ እኔ ማለት ነው ከእንትን በኋላ ከምንድን ነው የሚባለው በኋላ በጣም ወንዶቹ ከሚያስቸግሩኝ እንጃ ማለት ነው። ምክንያቱም እጮኛ በዛ። አሁን እጮኛ ለስንት ሰው እንደሚያጮኝ አላውቅም ወይ ማለት ስንት እጮኛ እንዳለኝ አላውቅም ማለት እድሜያ 26 እና 16 ነው። አሁን እኔ ማለት ነው እንደነሰው ማለት ነው ቢኮዝ እኔ ሁለት አባት፣ ሁለት እናት፣ ሁለት ፋሚሊ ብዙ ቤተሰቡ ያልሆኑት ቤተሰቡ የሆኑት ቤተሰብ ተብሎ ነው የሚቀመጡት። ባይደወይ እንደን ሰው እንደዛ ስለሆነ እነሱ ምን የራሳቸው በራሳቸው ሳይድ እነርሱ በራሳቸው ሳይድ ያጫሉ ባይደወይ። ስለዚህ ከባድ ነው ባይደወይ። አሁን እናቴ ጠላቴ ናት። ያጎቴ ምስትም በቃ እንደዛው አትስማማኝም። አንደን ሰው አባቴ ደግሞ ያው አላማችን አንድ ስለሆነ ይመቸኛል ባይደወይ ማለት ነው። ያለበት ማለት ነው። አጎቴ ደግሞ በይበልጥ ይመቸኛል ባይደወይ ማለት ነው። አጎቴ እጅ ያለበት በጣም ይመቸኛል። እኔ አጎቴን በጣም ነው የምወደው ባይደወይ ማለት ነው። አንደን ሰው ሰዎቹ በየትኛው ሳይድ እየመጡ እንደሆነ እኔ ምን ላቅ እችላለሁ? ቤተሰቦችም ጥላቶቼ ናቸው።
የእውነት ጥላቶቼ ባይሆን ኑሮ በእንደዛ አይነት መልኩ ሰው እኔ ጋር አይልኩም ነበረ። ሰው እኔ የምታጨውትም ብርቅ አይደለም። እኔ ብዙ ጊዜ ታጭቻለሁኝ ማለት ነው። ብዙ ጊዜ እጮኛ ተብያለኝ ማለት ነው። መታጨት ለኔ ምንም ማለት አይደለም። በደወል ደግሞ እኮ የሚያጭቶ ቢያከብርሽ ኖረው፣ ምክንያቱም በጥሩ መንገድ ቢመጣ ኖሮ ማለት ነው። በጥሩ መንገድ ቢመጣ ኖሮ ያከብረኝ ነበረ ማለት ነው። እሱ ሰውዬ ግን በአንድ ሳይድ ጥላቶች በአንድ ሳይድ ያው ይጠቀሙ እየፈልጉ ናቸው እንጂ የእውነት እነሱ የእውነት ወዳጆቼ ወይም ደግሞ በቤተሰቦቼ መጥቶላቸውም አልችልም ባደውኝ ማለት ነው። ያ ላይክ እናቴ እንደሆነ ጥላቴ ናት ባደውኝ ነምበር 1 እንደርሶ አባቴ ደስ ይለኛል ኢቭንም ማለት ነው። እኔ አባቴ ባደውይ አታገቢው ቢለኝ ኖሮ አላገባም ነበረ። አላውቀውም ግን አሁን ነው ያወቅኩት አባቴ ማለት ነው። አንደን ሰው ማለት ነው ወደ ውጭ እየወጣው ነው። እንደነገርኳችሁ ደግሞ የአባቴ ጥላት መቼም አላገባም ነበር ማለት ነው። አንደን ሰው አባቴ አታገቢው ቢሉኝ አላገባውም በጭራሽ። ለምንድን ነው መሰላቸው? ምክንያቱ ላይክ ቤተሰቦች ላይ ብዙ አደጋ ሊያደርሱ ስለሚችሉ እኔ ደግሞ ችግር ፈች እንጂ የህይወት ችግር መሆን አልፈልግም። ኢቭንም ማለት ነው እኔ ላይክ ችግር በቃ የኔ ቤተሰቦች ማለት ነው ሳምታይምስ ችግር ሆኖ የሚሰሙኝ በደል ለሰው ችግር፣ ለሀገር ችግር፣ ለዓለም ችግር ላይክ በቃ የጫና ሆኖ ነው የሚታየኝ በደል ማለት ነው። እኔ ደግሞ ከነሱ የተሻልኩ እንጂ እንደነሱ መሆን አልፈልግም። ዳስ ዋይ ማለት ነው። አንደን እሱ ነገር ያ ይገባል ማለት ነው። ቤተሰብ ሁሉም ይቀርባል። ቤተሰብ ሲባል ደግሞ የውሸት ቤተሰብ ሳይሆን የእውነተኛ ቤተሰቦች እውነተኛ ሰዋቸው ባይዘዋይ ማለት ነው። ምክንያቱ የገዛ እናቴ እንደ ባዳ የምታይም ከሆነ ያው ከነልፋ ማለት ነው። በእኔ በኩል ምን ልሰራ እንደምችል አላውቅም። እኔም ድሮም ነግሬያቸው ነበር ማለት ነው። ላይክ የኔ ህይወት ተመሳሳይ ነው ባይዘዋይ አጎቴ ማለት ነው። ላይክ ያንን አባቴ ስለው ማለት ነው እሱ በጣም እንትን አታገቢ ብሎ ይኖረው ማለት አላገባም ነበር ብያችሁ ነበረ። አጎቴ አሁን የነሳው ፍቅር ይዘ ወይም ደግሞ ይሄን ነገር ሆኖ ማለት ነው አታገቢው ብሎኝ አላገባም ነበረ ምናምን ብያችሁ ነበረ። ግን እኔ ብዙ ጊዜ አጎቴ አይቋምም በጣም ፈልገውን ሰው ሳይጠራው ብያችሁ ነበረ። እንደነ ሰው ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዛ ያው እሱ ነው ዋናው ማለት ነው። ግን ያው ሰው ልጅ ለትዳር ክብር ምናምን ከፈለግሽ ጥሩ ነገር ነው ዋላው እሱ ነገር ማለት ነው። እኔ ግን ዋና ፖይንቱ ማለት ነው ያው ካልቀረብኝ ነው እንጂ ትዳር ካልቀረብኝ ነው እንጂ አሁን ለትዳር እኔ ዝግጁ አይደለም እውነቱን መናገር ከተባለ ማለት ነው። ያው ራሴን አስተካክል ወደ አሜሪካ መመለስ ምናምን ቤቶችን ካገኘሁ በኋላ ያው ታውቀን ነው በአሪፍ መንገድ እዛው ላገባ እችላለሁ ማለት ነው። የወንድ ጥላቻ የለኝም፣ ግን ደግሞ እኔ ቶሎ አላፈቅርም። ተንኮለኛ ሰው አልወድም።
መጥፎ ሰው አልወድም። በቃ እሱ ነው ችግር ማለት ነው። ያው ሀገራችሁ ላይ ማለት ነው ብዙ የሀገራችሁ ሰው አለ፣ ብዙ ወገን አለ፣ ብዙ የሚመሳሰላችሁ ሰው አለ። አሁን 10 ጊዜ ማለት ነው እንደዛ ያደረጋት እንደዚህ ተደረገ እንደዛ ያስደረገ ከሚባል ማለት ነው ሀገራችሁ ላይ ቁጭ ብትሉ ማለት ነው እናንተ ክብር አለው ማለት ነው እንደነ ሰው ማለት ነው ወደ ስለዚህ ያኔ እዛ ላይ የተፈጠረውን ነገር ማለት ነው እሱ ልጅ በጣም ልጠላው አልችልም፣ ባደው በጣም አልጠላውም። ግን እኔ በጣም የተናደድኩት ወደዚህ ለመመለስ ላይ ነው። እንዲሁም በጣም ደጋግሜ የጠየኩት ለምንድን ነው ወደዚህ እንዳልመለስ ነው። ግን እንዴት ብዬ ላገባ? ያኔ ለጋብቻ ዝግጁ አልነበርኩም። ምክንያቱም ምንም ማውቀው ነገር የለም እንደነሱ ያው ፍቅር ቢዘኝም ለከኒ ምን እየተፈጠረ እንደሆነ ስለማላቅ ማለት ነው ዝም ብዬ ጋብቻ ውስጥ ልገባ ከባድ ነው። ላገባሽም አላለኝም ባደወይ ልጆ ላገባ ነው ያለኝ ባደወይ። ከዛ እንደዛ ብዬ ስመላለስበት ማለት ነው ምን ቢለኝ ጥሩ ማለት ነው የሆነ ታይብ ላይ ማለት ነው። ከዛ ይቅርታ በቃ ይዞ አትፍራ ከልቤ በቃ ልተው ወስኛለሁ፣ ከልቤ ላስወጣ አስቤያለሁ እና ሰው አይዞ በጣም ይቅርታ ተጫንኩ 10 ጊዜ ለፍቅር እየጠየቅኩ ምናምን ነገር ስለው ማለት ነው። ከዛ ለክ ፍጥነታቸው ግን የሆነ ይዘላል። ከዛ መቼ ነበር ያልኩት? ከ3 ቀን በኋላ ነው ሪጀክት መጣልኝ ባይደወይ ማለት ነው። ከዛ ሪጀክት ሲመጣልኝ ጊዜ ምን አልኩት መሰላቸው? ወይኔ ከዛ በኋላ ደግሞ ይቅርታ ስለው ጊዜ ማለት ነው እኔ እኮ እወድሃለሁ፣ ግን ደግሞ አንተ ካልወደድከኝ ምን ላደርግ እችላለሁኝ ማለት ነው። ስለዚህ እኔ እንዳልጫንም ብዬ ነው ሌላ ሰው ልቤ ውስጥ ስላለ አይደለም አንተ ነህ ልቤ ውስጥ ያለው ምናምን አልኩት ማለት ነው። ከዛ እንደዛ ስለው ምን ቢላይ ጥሩ ማለት ነው አይ እኔ አላኮረፍኩም አትጨነቂ ብዙ አለኝ ማለት ነው። እኔ ካልወደድከኝ ታዲያ ልታኮርፍ ትችላለህ ባይደው ማለት ነው። እንደን ሶ ያለውን ነገር አውቆ ነው ግን ሳይገባው ነው እየተናገረ። በጣም ነው የገረመኝና እንደነ ሰው በጣም ነው እንትን ያለው መሻረፍ አለ አይደለ ይሆናል አይደለ እንደዛ ነገር ማለት ነው። ሰው ግን ምንድነው ልጁ እወድሃለሁ ስለው ስራ ቦታ ነው እየሄደኝ አይደው ልክ እኔ እንደገባሁ ማለት ነው። ይህ ስራ ቦታ ነው። ልጁ እኮ አይደለም የሚያስቀኝ ንግግሩና የኔ ስራና ማለት ነው። ለክ እየተፈጠረ ያለውን የነበረውን ነገር በሙሉ ነበር እያስቀኝ የነበረው ማለት ነው። ከዛ ስራ ቦታ ነው የስራ ቦታ ነው ምናምን ይባይተው ይባል። ከዛ እኔ ቀጥታ ሌላ ነገር ያልኩት ነው መሰለው ባይተው እንደ ፈረንጅ እንደ አይነት ፈረንጅ ናቸው እንደ ምናምን አልኩት ባይተው። ከዛ እኔ ደግሞ በቃ ሳቀኝ መጣኝ ማለት ነው። እኔ አውቄ ነው ባይተው ምን ችግር አለው ምናምን ያልኩት አውቄ ነው። የሆነ ቀለል እንዳለ ካልጨመርኩበት ምናምን ነገር ይደብረኛል እንዲሆነ እንደዚህ ሰው ሁሌም እየሳቁ ነው የምቀረው ባደው እየሳቁ ባደው እየቀለድኩ ምናምን ነገርና የሚናደድ ምናምን ነገር አይመስለኝም። በተለይ ማለት ነው አሁን ስሜት ያለው የእውነት ስሪ ሲሆን የሚያወራ ከሆነ በቃ ቁም ነገር ያለው ሰው ከሆነ በቃ ትንሽ ብረብሻው በጣም ነው ደስ የሚለኝ። ምክንያቱም ክፉ ሰው አይናደድልሽም ባደው። አሁን ቅንነት የሌለውም ሰው ማለት ነው እኔ እየሆነ በቃ አኮርፍም ምንም ነገር እንትን ብትዩ ምናምን ነገር በቃ አይደብረው ምናምን ነገር አያኮርፍም ባለ ምክንያቱም ቅንነት ስለሌለው ባለ በቃ ከዛ እንደዛ በቃ ይሆናል አይደል በቃ ጥሩ ሰዎችን እንትን መረበሽ በጣም ነው ደስ የሚለኝ። ከዛ እሱን እኔ አውቄ ነው እንደዛ ያልኩት ባይደው ከመጀመሪያውንም ላይክ ያራቃል አይደለም እኔ የሆነ በቃ የሚያስቅ ነገር የሌለበት ነገር አይመቸኝም። ከዛ ማለት ነው ውዶች እንደዛ ብዬ ማለት ነው እኔ
ላይክ ልጁ እኮ የሚሽሸውን ሽሽት እኮ ነበር የሚያስቀኝ ባይዘወይ ማለት ነው። አሁን የሆነ ቤት ውስጥ ከገባሁኝ በቃ እሱ ሮጦ ይወጣል። የሆነ ቦታ ከመጣሁ ሮጦ ይወጣል። ግን ደግሞ ላይ ሰው የሆነ ወንድ ነኝ ጋር ከተቀመጠ እንዴት እንደሚናደድ ጂሰስ በቃ መጥቶ ያናግረዋል፣ ይረብሸዋል፣ ገለ ጓደኛውን ያደርገዋል። ረብሽ ነው የሚያደርጋቸው እያንዳንዱ ወንዶች ማለት ነው። ከዛ ላይ ገኔ ደግሞ ላይ እሱም ደህና ነው ረብሻ ላይ ምናምን አልኩኝ። ባይደ ወይ ምን ብቻዬን አይደለሁም ምናምን ብዬ ከዛ እኔ ደግሞ በጣም ነው የምችለው በቃ ሰው ማናደድ ያልገባኝ መስዬ ማለት ነው። በጣም 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 ማለት ነው በጣም ነው የምተውነው። ከዛ እንደዛ ብዬ ማለት ነው በጣም እየሆነ በቃ አይደለ በቃ ትንሽ ትንሽ እብድ አደረኩት እና ማለት ነው ልጁን። ከዛ የሆነ ታይም ላይ እንዴ ለኔ ሰው እንደዛ ቢያደርገኝስ ምናምን ብዬ ማለት ነው እንዴ ምን አይነት ልክ እንደዚህ ነበርኩኝ ማለት ነው። ከድሮ ያህል ጨካኝ ነበርኩኝ ምናምን ብዬ ማለት ነው። ከዛ ተውኩት። እኔ ደግሞ እሱን ለማናደድ ብዬ ከማልፈልጋቸው ሰዎች ጋር ምናምን ነገር አይ እንዴት በጣም ይሆናል አይደለ ሰላም ሰላም እንኳን ብያቸው ነው የማላውቃቸውን ሰዎች እንደዛ እያልኩኝ ማለት ነው ሰለቸኝና ተውኳቸው ባደይ ማለት ነው። ከዛ ማለት ነው ውዶች ለካ በጣም ነበር የሚደብረኝ በቃ ምናምን ነገር ሁሌም አለ ሁሌም ይንቀሳቀሳል አለ። ከዛ ማለት ነው ውዶች ከዛ ማለት ነው እሱ በቃ ያው ይሄን ያህል አልጠላሁትም። ልክ ከባድ ነው ባለው ግራ እንደንሶ ላይክ ለምንድን ነው ያሰብኩት ማለት ነው ላይክ የሆነ አለ አይደል አሁን የሆነ ነገር ያደርጉሽና ከዛ የሆነ ነገር እንድትሆኚ ምናምን ነገር አሁን ለስራ ላስተምህሮ ለመተጋገዝ ምናምን ብሎ የሚያደርጉትን ነገር ማለት ነው አለ አይደል እሱ ነገር አለ አልረሳሁትም ባይደው ለዛም ሊሆን ይችላል። እና ሰው ከስካም ዳውን ሚካኤላ ራስሽን አረጋግ ምናምን ብዬ ማለት ነው ራስሽን መስጠት የለብሽም ምናምን ከዛ ማለት ነው ውዶችዬ ማለት ነው እንደዛ ብለን ማለት ነው የሱ ታሪክ በቃ እሱን ታሪክ በቃ ደጋግሜ ለክ የነበርኩትን ሁኔታ በጣም ነበር የሚያነደኝ። እንደዛ በፍቅር እየሰቃየ ማለት ነው እንደዛ የሚያስብ ሰው እንኳን የለም ማለት ነው። እንደ ሰው እኔ በጣም የሆነ የሚያስቀበትን ነገር ካየኘው በጣም ነው የምስቀው ላይ በጣም ነው የምቀለደው። ድሮውንም በቃ ላይ የሆነ በቃ አይደለ ሲሪየስ መሆኑን ካወቅኩኝ ማለት ነው ሰዎችን ማለት ነው በቃ የሆነ ምናምን ነገር እያልኩኝ ማለት ነው ላይክ እሮጣለሁኝ ማለት ነው ተናገሪ ምናምን ነገርና ማለት ነው ውዶች ልምድ ደግሞ አይቀርም አመል አይቀርም አመል ማለት ነው። ከዛ ማለት ነው ውዶች እንደዛ ብዬ ማለት ነው ሆላንዳዊ ነኝ ስላቸው አምኖች ነበረ። ግን ብዙ ጊዜ አትመኑ ሰዎች ማለት ነው ይሄም ኒውዚላንዳዊ ነኝ ብለው ውሸቱን ይሆናል ኤኒቲንግ ኢዝ ላይ ነው ሁሉ ጊዜ ማለት ነው። ይሄ ሉቃስ የተባለውን ልጅ ማለት ነው አንድ ኢንግላንድ እሱ ተው በቃ እሱ በጣም አሪፍ ነው ባደውኝ ማለት ነው። ሜዳ ላይ ወጥቶ አንድ ቀን ጀርመናዊ ነኝ ይላል፣ አንድ እንግላዳዊ ነኝ ይላል፣ አንዴ እንትን ነኝ ይላል። ሰው እኮ የሆነ ነገራችሁ የማይመሳሰል ከሆነ እኮ አይስባቸውም ባደውኝ እውነቴን እኮ ነው ባደውኝ መጥቶ ከዛ አንዴ ካናዳዊ ይሆናል፣ ከዛ ወደ አሜሪካ ውስጥም ነበረ። ሁሉም ቦታ ነው የሚዞረው ባደውኝ እሱ ሁሉም ሀገሩ ነው ባደውኝ ማለት ነው። እንደን ሰው ማለት ነው ልጅ አሁን እዚህም በቃ ነግሬው ነበረ እኮ ኢቨን መልስ ይመልሳል እሱ ኔዘርላንድ ትመጣለህ ወይ ምናምን። ግን ሁሉም ሰው ነው የሚጠይቀው፣ ሴቶች ጠይቀዋል ባለው ኔዘርላንድ ትመጣለህ ምናምን ብሎ ሲለው አዎ እመጣለሁ ምናምን ብሎ ነበረ። አንድ ቀን ቫኬሽን እመጣለሁ ወደዚህ ሀገር እመጣለሁ ምናምን ነገር ብሎ የትኛውም ሀገር ማለት ነው እንደሚመጣ ምናምን ነገር ይናገር ነበረ ማለት ነው። ሰው ወንዶችዬ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ደንሶ ከዛ ማለት ነው እሱ ደግሞ ማለት ነው እሱ ላይክ ይሄን ያህል ልጠራው ምንም አላደረገኝም። ልጁ ምንም ነገር አላደረገኝ። በቃ ካልወደደኝ ካልወደደኝ ነው ባለው። ያኔ ደግሞ በቃ ካልወደድኩ ሰው ደረቅ ነኝ ባለው። ግን ያልወደደኝ ደግሞ አይመስልም። እኔ እንዲሁም በቃ ላይክ ይሄን ያህል እንትን ልቦታ ልሰጠው ይቻልኩት ለምንድን ነው እኔ በጣም ነው እንትን ነው የምወስድበትና ማለት ነው አቴንሽን ማለት ነው እንትን ሰው እኔ ፀጉር ነበረኝ ፀጉርም አወረድኩት ማለት ነው። ኢቭንም ፀጉሬ ታጭሽ ነበር ማለት ከዛ የሚጠቀመውን ኮፍያ ነበርና
ከዛ እሱንም አወለኩት። ኤኒ ታይም በቃ እኔ በጣም ነው ትኩረት በቃ ላይ እንትኑን የምሰርቀው ባይደውኝ ማለት ነው። አንተንሽን ለምንድን ነው አለቀመደው በቃ ሙሉ እንትን ማለት ነው ስለሚሰጠኝ ይሄን ያህል ለምንድን ነው ይሄን ያህል በቃ ላይ ትኩረት ሊሰጠኝ የቻለው ልጅ ለምንድን ነው ምናምን አልኩት ባይደውኝ ማለት ነው። እንትን ከዛ በጣም እወድሃለሁ ምናምን ነገር ሲለው ደግሞ ስራዬ ይሄ ነው ምናምን ብለዋል። አንድ ጊዜ ደግሞ እያስተማረን ምናምን ነገር የሚያደርገውን ነገር ማለት ነው እዛ ነው የሚሰራው ባይደውኝ ማለት ነው። እዛ ነው የሚሰራው ባይደውይ እሱ ብቻውን ነው ያለው ባይደውይ ሌሎቹ አረቦች ምናምን ነገር ናቸው ባይደውይ ማለት ነው። እሱ ለብቻውን ነበረና ሰው ሲያወራ ደግሞ ሊወስም ሲጠራ በጣም ነበር የሚያስቀኝ ማለት ነው። ምላሱ የሆነ ለክ ያን የአረብ ስም ሲጠራ በቃ ላይ ምላሱ የሆነ ለክ ይቀየራልና በጣም ነበር የሚያስቀኝ ባይደውይ ማለት ነው። እንደዚህ ሰው ማለት ነው ውዶች እኔ ሳሳድደው ማለት ነው። ከዛ ማለት ነው እንደዛ ብለን እሱ ቀረ ማለት ነው። ግዴታ የለም ውዶች ማለት ነው። እንደዚህ ሰው ማለት ነው ሰው ማለት ነው መመለስ በጣም ነው የጠላሁት ባይሆን ስለተመለስኩኝ በራሴ ማለት በጥፍ ነበረ የሚለው ቦክስ ምናምን ነገር ማለት ነው ያኔ ከዛ ካለፍኩኝ ግን ምንም አይመስለኝም ማለት ነው። አንተን ሰው ማለት ነው ውዶች ያለ ነገራችን የምፈልገውን ነገር ምንድን ነው መሰላችሁ? እኔ ምንም ነገር ቢለኝ ማለት ነው ሊያሳስተኝ ይችላል እኮ አሁን ሊያሳስተኝ ይችላል ስላቸው ማለት ነው ብዙ ነገር ሊያሳስተኝ ይችላል ማለት ነው። ስለዚህ እኔ ደግሞ ራሴን መርዳት አለብኝ። እንደዚህ ሰው ምን ማለት አለብኝ? አላገባም ምናምን ነገር መግባት ስለማልፈልግ አሁን መግባት አልፈልግም እያልኩ ነበር። ለሀበሾች ነበር የተናገርኩት፣ ለእሱ አልነገርኩትም። ባይደውይ በጣም እወድሃለሁ ምናምን ነገር ስለው ጭኛ ያለች ደግሞ እኔ ላገባ ነው ምናምን ነገር ማለት ነው። ገደል ግባ ምናምን ብዬ ማለት ነው ውልቀር ባይደውይ ማለት ነው። አንተን ሰው እኔ እንደዚህ ነገር አይመቸኝም። ባይደውይ ስትሬት ነው የሚመቸኝ። አንተን ሰው ማለት ነው አያ እንጠራቻ አይለኝም። ባይደውይ መጥፎ ነገር የማይገጥመኝም ነበረ። ተሰው ኮምፎርታብል ላይፍ የኔ ምቾት ነበረ ማለት ነው። የሚያቃጥለኝ ነገር የለ፣ የሚያመኝ ነገር የለ። በጣም ደስ ብሎኝ ነበረ ማለት ነው። ቅጥማት የለ ምናምን ነገር የለ ባይደውይ ማለት ነው። ተመችቶኝ ነበረ። ምንም አልመሰለኝም ማለት ነው። ይሆናል አይደለም። ሰው ደግሞ የወሬ በሰባቸው የሚመስል ከሆነ በቃ ላይ ይወር በቃ ላይ ካደረገ ሁሌም እንደዛ ነው የሚመስላቸው። በቃ ይመቻቸዋል። ምን እንደሆነ አላውቅም። እኔ ሁሌም ማለት ነው እንደ ወንድም ያደርግ አስሚል ለማስበው ማለት ነው ላይክ ለፍቅር እንደጠየቁት ሁላ እረሳው ነበር ማለት ነው። እንደ ሰው ሁሌ ነበር የምስቀው ሳየው ምናምን ነገር ማለት ነው። እንደ ሰው ኤኒ ታይም ደግሞ እሱን መረበሽ ነበረ ስላይ ከዛ እሱ ሄዶ ማለት ነው። ከዛ እንደዚህ እያለፈ ማለት ነው ሰላም ካላለኝ ማለት ነው እንዴት ነህ ሰላም ነህ ምናምን እንደሆነ ከዛ እሱ ደግሞ ሰላም ይለኛል። ከዛ ገና እየመጣ ደግሞ ላይክ ሰላም ሳይለኝ ሀይ እንዴት ነህ ምናምን እለዋለሁ ማለት ነው። ከዛ ማለት ነው በቃ ኤኒ ታይም ማለት ነው ኤቭሪ ታይም በቃ አሁን ካለፈኝ ማለት ነው ሁሌ ሰላም እለዋለሁ ማለት ነው ራሴ ማለት ነው። ከዛ እሷ ደግሞ ወደ ዲሳ ነበረች ደግሞ ላይክ ኤኒ ድራማ እየሰማች ማለት ነው በቃ በጣም ነበር የምትስቀው ባይደውይ ማለት ነው። ከዛ ማለት ነው ውዶችዬ ሰደበን በቃ እያስተማረን ማለት ነው። ሁለታችንን ነበርና ይነት ያመረካው አይሰጥ ገንብላችሁ ለእኔም ተውት ለብቻዬን በጣም ነበር ሲሰድበኝ የነበረው። ከዛ ማለት ነው ውዶች ማለት ነው እኔ ሲሳደብ ጊዜ ላይ ልጅ ነው ወይ ምናምን ብዬ ለእኔ በጣም የሚያስቀኝ ሰው ማለት ነው። በጣም ተናደው ከልቡ ሲሳደብ ማለት ነው በጣም ነው የሚያስቀኝ። ላይክ ምንድን ነው ይሄን ያለ የሚያናደው የሆነ ለአረለ በሌላ በኩል የሚያስቸግሩ ሰዎች ነበሩ መሰለኝ አይተንከ ማለት ነው። ከዛ እሱ ምንም ነገር አይናገርም። ላይክ በቃ ንዴቱን እያወጣል በቃ እየጻፈ ምናምን ነገር ሲያስጠላ ምናምን ነገር ማለት ነው። ከዛ ማለት ነው እንትን ሰው ማለት ነው ወዶችዬ ከዛም ብንጥሮ ማለት ነው ስለበላን አለቀደቀቀ ማለት ነው። ይኑር አይኑር አላውቅም ባይደውይ ማለት ነው። አሁን እሱ የሆነ ነገር ማለት ነው ደስ የሚለውን ነገር ማለት ነው የሆነ አይደብቅም ምናምን ነገር ማለት ነው። ከዛ ማለት ነው ወዶችዬ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ?
ልጁ ግን በጣም ይከታተለኝ ነበረ። አይ ቲንክ እዚህ ነበረ መሰለኝ ከኔ ጋር ነበረ መሰለኝ አይ ቲንክ የሄደው ወደ ስዊዘርላንድ እንጂ እኔ እዚህ ሲፈጠር የነበረውን ነገር ኤቭሪቲንግ ያውቃል። እኔ የተናገርኩትን ነገር ማለት ነው ኢቭን ቴሌፎንም የተናገርኩት ኤቭሪቲንግ ያውቃል። አይ ዶንት ኖ ሃው ሂ ነው አንደን ሶ ሁሉንም ነገር ያውቃል። ልጁ በጣም ይከታተለኝ ነበረ ማለት ነው። ለካ ሰው ይከታተለኝ ሰው አለ ማለት ነው። ሰው ስለራቀኝ ብቻ አይደለም ምናምን አልኩኝ ማለት ነው። ከዛ ማለት ነው ረጅም ነው ባይደወይ ረጅም ነው፣ ቆንጆም ነው ግን ያስቃል። ባይደወይ ዝም ብለህ ስታየው ባይደወይ ሰርተጋር ነው ማለት ሳቀበት ምናምን ነገር ነው የሚመስለኝ ባይደወይ። ከዛ ማለት ነው ውዶችዬ አይ ፀጉሬን አውቄ ነው የላጨሁት። እንትን ሰው ምንም አይመስለኝም። ፀጉሬን ይላጨው ምን አድርጎ ምንም አይመስለኝም። ምክንያቱም እኔ ታምሜ ነበረ። ኢቭንም አሁንም የሆነ ነገር ገብቶኝ ማለት ነው አላጨውም ግን ስንት ጊዜ ስንት መተት ስንት ቆተት አስገቢበት ማለት ነው። ሰው አይን ገባ በቃ ዘልቆ ገባ ማለት ነው። ሰው በቃ የሆነ አለ አይደለ የሆነ በቃ ዳውን የሚያደርገኝ ነገር በዛ ማለት ነው። በቃ ምንም ነገር ማድረግ አልቻልኩም። በቃ ካለኝ ችግር ጋር ማለት ነው የሆነ በፀጉሬ የገባብኝ ደግሞ ከ20 ጊዜ በላይ ማለት ነው። ከቀለም ጋር ከቅባት ጋር ምናምን ነገር አስቡት። ከቀለም ጋር ከሆነ ደግሞ በቃ ፀጉሩ ይይዛል እንትን ሰው ማለት ነው። ከባድ ነው ማለት ነው። ሌላ ነገርም ሊኖር ይችላል ማለት ነው። እንትን ሰው እሱን ነገር ማለት ነው። ለዛ በጣም ስለተቸገርኩኝ ነው የላጨሁት ፀጉሬን ማለት ነው እንጂ ለቀልድ አይደለም የላጨሁት። ለቀልድ አይደለም ለቀልድ ነው የላጨሁት። ፀጉሬ የለኝም። ሴት ናት አሁን በላጣ ሆነ መታየት የምትፈልገው የለችም እኮ። እኔ ጠነቀው ሰው ውስጥ ነው የገባሁት። ደግሞ አረቦቹ እንደምታዩት 10 ጊዜ የሆነ ነገር እንትን ያደርጉብናል ባይደውይ ማለት ነው። እንደን ሰው እሱ ነገር በጣም ያስጠላኝ ባይደውይ። አሁን እኮ አረብ ጋር ማለት ነው ትንሽ እንኳን ተግባብተሽ ቁጭ እንኳን ብትይ ማለት ነው በቃ የሆነ እጃቸው ያመጡና ከዛ እንደዚህ ያደርጉሻል። ከዛ በቃ ብሪት ሆኛለሽ ወይ በቃ በጭንቀት ማለት ነው። ልበ እንደዚህ ነው የምትመታው ባይደውይ እዚህ ሀገር ማለት ነው። ሰው በጭንቀት ይገላችኋል። አይሶርቱ ጋር ነው የምላችሁ ቢላ አምጥቶ ያደርግባቸዋል እዚህ እጅ ጋር ማለት ነው። ከዚች ወደዚህ እጅ ጋር እንትን ያደርጋቸዋል ማለት ነው። ስለዚህ ተሳብዱት ሰዎችን ባይደውኝ ማለት ነው። እንደኔ በተለይ የፈላባቸው ሰዎች ካሳበዳቸው የላቸውም። ደስ ወይ የሰው ጋር ነው የምላችሁ። ደስ ካም ደውል እኔ ብዙ አላማ ስላለኝ ማለት ነው። አላማዬን ለማሳካት ነው እንጂ አይሶቹ ጋር ነው የምላችሁ። ሰው ካናደዳቸው መግደል ቀላል ነው ባይደውኝ ማለት ነው። ሰው ላይ ስትቀልዱበት ማለት ነው ለእናንተ የሚራራላችሁ ልብ የለውም ባይደውኝ ማለት ነው። ይራራላችሁ ልብ የለም። ለእናንተ ርህሩህ ሊሆን አይችልም። በቃ እንዲጨክን ነው የምታደርጉት ባይደውይ ሲጨክኑበት ማለት ነው። ስለዚህ እኔ እንደዛ ነኝ ማለት ነው። አባቴ ማለት ነው ይሄንን አግቢ ይሄንን አታግቢ በጭራሽ አይለኝም ባይደውይ ማለት ነው። አሁን አውቃለሁ፣ ሰላም እንባባላለን፣ ሁሌም አገኘዋለሁ ማለት ነው። ግን ሌሎቹም በጣም ማግኘት እፈልጋለሁ። ግን አሁን የሆነ ነገር እስካሳካ ድረስ ምናምን ብዬ ማለት ነው ፈተና ሆነብኝ። ደግሞ ኢንተርኔት ፌስቡኮቹ ምናምን እየተዘጋብኝ ባይደውይ ማለት ነው። አግኝቻቸው ነበረ እንደነገርኳቸው ማለት ነው። ሌላች ያገላገኘሁት ማለት ነው። እንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ እንትን ምንድነው የሚባለው መሰላችሁ? ይሄ እንደን ሰው እዚህ ያው እሱንም ባይደውይ ይሄን ችግር እኮ አላገኘሁበትም ባይደውይ እንደን ሰው ማለት ነው። ምንም ችግር የለውም ባይደውይ አልፈልግሽም ብቻ ነው ያለኝ ባይደውይ። አለመፈለግ ደግሞ የመብቱ ነው ባይደውይ። በዚህ በኩል እንደሚፈልግሽ ያወሳይሽ፣ በዚህ በኩል ደግሞ አልፈልግሽም ካልሽ ምንም ማድረግ አይችልም ባይደውይ። ወደድች አዘር ሰው ማለት ነው ወድሽ አይደል ያን የዛ አካባቢም ከሱ በላይ ለኔ ግድ ያለው ሰው አልነበረም። ከሱ በላይ ለኔ ትኩረት የሚሰጠኝ ማንም ሰው አልነበረም። እና እኔ በጣም ነበር የሚገርመኝ ባይደውይ ማለት ነው። አንደን ሰው ማለት ነው ወሎቼ ላይክ ሳንደር ላይክ ለምን ሆነ አላውቅም። በቃ ላይክ ቀለል ልልኝ ነበረ። ግን ደግሞ የሆነ ሰው ቀለል ብላ አለ ብለው ማለት ነው የሆነ በቃ ላይክ እማልነካው ሰው አለኝ ባይደውይ ማለት ነው። እኔ ልነካው የማልችል ሰው አለኝ ብወደውም ባይደውይ ማለት ነው። እንደን ሰው ለመነካካቱ እንኳን ይሄናል የሚስብ አይደለም። ግን ላይክ ኖርማል ሲሪየስ ሆነ ስታወራው ደስ ይላል ባይደውይ ማለት ነው። ሰው ማለት ነው። እኔ ደግሞ ግድ የለኝም ባይደውይ ማለት ሰው ከወደደኝ ነው ደስ የሚለኝ እንጂ ካልወደደኝ አይዶንት ኬር ነው የሚለው ባይደውይ ማለት ነው። ወድጄው ካልወደደኝ ማለት ነው
ግዴታ የሚባል ነገር የለም። መከራ ነው ባይደው አሁን ትንሽ በግዴታ ገባት ምናምን ነገር የሚባል ነገር ስላለ ማለት ነው። ለዛም ላይ እንደዛ ነው ሆነ ማለት ነው። አንተ ሰው ከዛ የሉቃስ ደግሞ እኔ ሲሄድበት ማለት ነው ፈጣሪ ነው የላከኝ ወደ እሱ ሰይጣን ነው የላከኝ አላውቅም ባይደው ማለት ነው። ከዛ ማለት ነው ከሆነ ሰው ጋለች ከሆነ ሰው ጋለች ከሆነ ሰው ጋለች እያለም ይላጣጥፉኛል ማለት ነው። ከዛ እኔ የሆነ ስናፕቻት ላይ በቃ ልክ የሆነ ሰው ካላየው ማለት ነው አያለኝ ምናምን ነገር ብዬ ለማየት ነው የገባሁት። ስናፕቻት ላይ ገባሁት በቃ ፍቅረኛ ለማውጣት ብዬ ነው ያው ገባሁት ባይደው ማለት ነው። ከዛ ስገባ የሆነ አሜሪካዊ ገባሁኝ ማለት ነው ደስ የሚባል ከዛ እሱ ነበረና አይ እሱ ምናምን ነገር ማለት ነው ትንሽ ሆኖ ታየኝ ባይደው በቃ ህፃን ሆኖ ታየኝና አይ ይሄ ይሻላል ባይደው ማለት ነው። ከዛ ሳይው ከተለውና ከዛ ፍቅር አልያዘኝም ባይደው ማለት ነው። ከዛ ፍቅር አልያዘኝም መጀመሪያ ከዛ እያየሁት ነበረ ከዛ ማለት ነው ላይክ ምን ቢል ጥሩ ማለት ነው ዳይናሶር በጣም ነው የሚጠላው እንስሳ ምናምን ያለኝ ነበረና ከዛ እኔ ደግሞ ዳይናሶር ኤግ ምናምን ይለኝ ነበረ ማለት ነው ያጎቴ ልጅ ማለት ነው አንተን ሰው ማለት ነው። ከዛ ማለት ነው ከዛ ሳቅኩኝ ማለት ነው። ከዛ ስቄ ማለት ነው ከዛ እንዳወረድኩት እንትን ላይ ያደረግኩት ማለት ነው ፌስቡክ ላይ ያደረግኩት ማለት ነው። ከዛ ማለት ነው ስቄ ምናምን ነገር ማለት ነው። ከዛ ስቆይ ደግሞ ላይ በቃ ላይ የሆነ በቃ አይደለ እንትን ያለ ድፍን ያለ ስሜት ውስጥ ገባኝ ማለት ነው። በቃ በጣም ወደድኩት ማለት ነው። እንዴ ምናምን ማለት ነው። ከዛ ልጅማ እንደባብ ነው የተጠመጠምኩበት ማለት ነው። ከዛ ይሰርቃል ነው የምላችሁ። በቃ ቀጥ ብዬ ነው ወደ ሲሄድኩት በቃ ምን እንደወሰደኝ አያውቅም። ከዛ ብዬ ሲሄድ ማለት ነው ላይክ በጣም ጠላሁት ባይደው ማለት ነው። ይሄን ያህል ሰው መውደድ ይሄን ያህል በቃ ስሜቱን ጠላሁት ማለት ነው። በጣም ይሄን ያህል ማለት ነው መጨረቅ አልፈልግም እና አስጠላኝ ማለት ነው። ከዛ እሱ ነገር አስጠላኝ ማለት ነው። ከዛ ላይክ ደግሞ ደነዘዝኩኝ ምናምን ፈዘዝኩኝ ምናምን ነገር ማለት ነው። ላይክ እያለ እሱ እንኳን እተኛለሁኝ ማለት ነው። እንደሱ እሱም ችግር ስላለበት ይሆናል እኔም ችግር ስላለብኝ ይሆናል ማለት ነው። እሱም ችግር ይኖርበታል ባይደው እንደኔ ማለት ነው። እንደነሱ ማለት ነው። ከዛ እንደዛ ብዬ ሄድኩ ማለት ነው። ምንም ጥላቻ አልነበረኝም፣ ምንም አላደረገኝም። እንደነገርኳቸው ላይክ በጣም ደስ የሚል ልጅ ነው፣ ቆንጆ ነው ምናምን ነገር ማለት ነው። እንደን እሱ ያወራል እና ያወራለሁ ባይ ዘ ወይ ማለት ነው። ወራ አለን ባይ ዘ ወይ እኔ እሱ ከሚያወራ እኔ ከማወራት በላይ ማለት ነው የሚያስጠላው ምንድነው መሀል የሚገባ ሰው መሀል የሚገቡ ሰዎች ማለት ነው። ላይክ በቃ ልክ እንደ እጮኛው እንደሆንች ምናምን ነገር የሚያስመስሉ ሰዎች ማለት ነው። እኔ የነሱ እጮኛሞች አይደለንም ባይደው ማለት ነው። እሱም በቃ ላይ እብድ ነው እኔ እብድ ነኝ ባይደው ማለት ነው። እብድ ስላቸው ማለት ነው ጤነኞች ነን ባይደው እሱ ጤነኛ ነው እኔም ጤናማ ነኝ። ግን ላይክ ዝም ብለን ማለት ነው እንደፈለገ እናወራለን ማለት ነው ችግር ማለት ነው። ከዛ እሱም እንደፈለገ ያወራል እኔም እንደፈለኩኝ አወራለሁ ማለት ነው። ሰዎቹ ግን አይነት እየመሰላቸው ባይደው እኔ እነሱ ምንም አይነት ግንኙነት የለኝም። ለካይዱ ነው አላውቅም። እኔ እሱ ጋር ስደርስ ማለት ነው በጣም አውሪ ነው የሚወጣኝ ባይደው በቃ የሆነ ያለኝ ነገር ገፍ አድርጌ ነው የማወራው ባይደው ማለት ነው። አይዶ ነው የሱ ችግር እንኳን እንነግረው ነበረ እውነት ልናገር ከተባለ እሱ ጋር ማለት ነው በጣም ነው የማወራው። እንደን ሰው በቃ ይሆናል አይደል ጠበል ምናምን ነገር ማድረግ የገባው ነበረ ይመስለኝ ማለት በጣም ነው የሚለፈልፈው አንተ ሰው ማለት ነው ወዶችዬ። ከዛ ማለት ነው እንጂ ምንም ነገር አላደርገኝም፣ ምንም መጥፎ ነገርም አልገጠመኝም፣ ምንም ነገር ማለት ነው። ግን ረበሹኝ ባዶዊ እዚህ ረበሹኝ በቃ ሰዎቹ ረበሹኝ ባይደው ማለት ነው። እንትን ነበረና ረበሹኝ ባይደው ማለት ነው። በጣም ሲረብሹኝ ጊዜ ማለት ነው ተውኩት ባይደው ማለት ነው። እንደር ሰው የሱ ተቃራኒ ሄድኩት። ለምንድን ነው መሰላችሁ? ያንን መደንዘዝ መፍዘዝ ምናምን ነገር ስለተጠላሁት ነው ባይደው ማለት ነው። ከዛ ውስጥን እንደመጣ ማለት ነው አይደለም እዚህ በአካል ሌላ ኮንታክት አድርጌ ነበርና ከዛ እሱ ጋር ጓደኛ ስለዘመርኩ አይደለም መሰለኝ ታውቁት። ከሱ በላይ እሱን ነበር የምወደው፣ ሉቃስን ነበር የምወደው ባይ ዘ ወይ ኢቨን ማለት ነው። ሰምታይምስ አይ ሉቃስ ምናምን ይለው ነበር ማለት ነው። ላይክ በጣም ከሱ ጋር በመሄዴ ማለት ነው ኤኒ ታይም ሶሻል ሚዲያ ላይ ማለት ነው በቃ የሆነ ሙስሊም እያልኩ ይሄን ስለምውል ነበረ። አንደኛ እንዳያችሁት ደግሞ ላይክ ደስተኛ ነበርኩኝ። እውነትም በውስጤም እንደዛ ደስታ ነበረና ላይክ እኔ እንደምን እንደሆነ አላውቅም። ላይክ በጣም ነበር ደስተኛ የሚያደርገኝ እሱ ጋር ስለሱ ማውራት ላይክ አይደል ነው ምናምን ነገር መመኘት ነው እንጂ ባል ያልሆነም ባለው ወይ ማለት ነው። ከዛ ማለት ነው ወደች
አልልህም ማለት ነው። ከዛ ማለት ነው ለዛ ብለን አለፈን ማለት ነው። ባይዘው ማለት ነው። ከዛ ተውኩት ማለት ነው። ተውኩት በቃ ጭንቅላቴን ያዞሩብኝ ባይዘው በሌላ ሳይድ ማለት ሰዎቹ ቅጥቅጥ ነው ያደረጉኝ ባይዘው ማለት ነው። ከዛ ሲያደርጉኝ ማለት ነው ዲሊት ያደረጉት ማለት ነው። ዲሊት ሳደርገው ቆየት ብዬ ማለት ነው ከሱ ተለይቼ ከዚህ እዚህ በአካል ደግሞ የሆነ ሰው ጋር ታውቄ ማለት ነው እንደ ጓደኛ ሆነን ማለት ነው ከሱ ጋር አልፌ ማለት ነው ከሱ ጋር አቋርጥኩት ባይዘው ማለት ነው። ከሱ ጋር ማለት ነው ላይ ጓደኛሞች ሆነን ማለት ነው። ከዛ አስጠላኝ ማለት ነው። የሆነ ነገር ማለት ፊሊንጉ አልተመቸኝም እና ይሆናል ልክ በቃ የሆነ ሰይጣን ነገር የሚጨማምር ሰው አልወደም። ከዛ እሱን ደግሞ ግኖር አደረኩት ማለት ሲያስጠላ ምናምን ገባታ ምናምን ብዬ አስጠላኝ ማለት ነው። ከዛ ግኖር አደረኩት። ከዛ ግኖር ሳደርገው ጊዜው ማለት ነው ሁሉንም ነገር ግኖር አድርጌ ማለት ነው ከሱም ተለይቼ እሱንም ድልት ካደረኩኝ በኋላ ከዛ ኡስትን መጣ ቲክቶክ ላይ ማለት ነው። ከዛ ከሆነ ኢትዮጵያዊ ጋር ነበር የመጣው እንዲሁም ተመቸኝ ማለት ነው። አንተን ሰው ኡስትን ደግሞ አሁን ደግሞ ላይክ እኔ ድራማ የሚሰራበትን ሰው አገኘው ምናምን ብዬ ማለት ነው። ቆንጆ ነው፣ ደስ ይላል ደግሞ ዳንስ ሲሚዎች ምናምን ነገር ማለት ነው። ፍልቅልቅ ከእንትን የመጣው ምናምን ብዬ ማለት ነው። ደግሞ ከኢትዮጵያዊ ጋር ነው የመጣው እንደምተመቸኝ ምናምን ነገር ማለት ነው። አሁን በዙረት ከሚያሰለችኝ ምናምን ነገር እንደን ሰው ምናምን ብዬ ደግሞ ከአሜሪካ ነው ምናምን ብዬ ደግሞ ጥቅ አደረኩት ማለት ነው። ከዛ ማለት ነው ሉቃስም እኮ ባይደው የአሜሪካ ውስጥ ነው የሚሰራው ባይደው ማለት ነው። ምን እንደሆነ ፈጣሪ ይወቅለት ባይደው። እኔ ካናዳዊ ስላልኩኝ ብቻ ለራሱ ካናዳውን ቀይረው እንዳይሆን እንደን ሰው ማለት ነው። ብዙ ሰው ላይ ነው ጉድ ሲሰራው ነው ባይደው ቤተሰቦቼም ሳይቀር ግን ብቻ እኔ ማለት ነው። ከዛ ማለት ነው ወዶቼ ግን አትከተሉኝ እኔ የምናገረውን ነገር ማለት ነው። እሷ ምንም አታውቅም ምናምን የሚባለውን ነገር አይሆን አለ ይባለው አልሆን አለ። እኔ ሁሉም ነገር እንደማውቅ ነው ሁሉም ሰው የሚሄደው ባይደው ማለት ነው። እንደን ሰው ከዛ እንደዛ ነው የሆነው ባይደው ማለት ነው። እንደን ለምንድን ነው በቃ እኔ ድልት ያደረኩት ሉቃስ ማለት ነው። በቃ ባየሁት ቁጥር ማለት ነው ምንድን ነው መሰላችሁ በቃ የሆነ የሚደመዝዝ በቃ ላይ ደግሞ አጨናነቁኝ ባይደው ማለት ሰዎቹ በጣም አጨናነቁኝ በቃ ላይ በቃ ቢኩረስ ያደረጉኝ ማለት ነው። ከዛ ውስጥ ስንገባ ደግሞ በጣም ከብዳውን በቃ በጣም ደስ የሚል ስሜት ደስ የሚል ምናምን ፊሊንግ ምናምን ነገር በቃ ንግግር የለውም ምናምን ነገር ክክር የለውም ባይደው ማለት ነው። ከዛ የሆነ ታይም ላይ በቃ የሆነ በቃ እብድ የሆንኩኝ ባይደው እሱንም ደግሞ በጣም እንትን ሆንኩኝ ባይደው ማለት ነው። ላይክ ልወጣበት ትንሽ እንኳን ቀርቶኝ ነበር። ከዛ ደህና ሆንኩኝ ባይደው ዩስተን ጋር በጣም ባሪፍ እንድንሄድ እያደረገ እንደምንድን ነው ማለት ነው። ስሜቱ ቀላል ነው ባይደው የስተን ስሜት ማለት ነው። በጣም የሆነ በቃ ላይ በጣም የሚካበድ የሚጋነን በቃ የሆነ በቃ ላይ ከጸድፋለሁ ምናምን የሚስብል አይደለም። ስለዚህ ተመቸኝ ማለት ነው። እኔ መካከለኛ ነው የምወደው ኡስትን ሞስትሊ እስከ አንድ ጊዜ ማለት ነው። ያኔ እንደዛ ነበረ ማለት ነው። እስከ ግማሽ ምናምን ነገር እንደዛ አይነት ነበረ በቃ መካከለኛ ነበረ። ግን ሞስትሊ ማለት ነው በጣም ችግሩ በጣም ይስበኛል ማለት ነው። እኔ ሞስትሊን ማለት ነው የሆነ ቦታ ላይ አግኝቼ ማለት ነው የሆነ ነገር ላይ ማለት ነው አይደል ነው በቃ ይሆናል አይደለ እኔ አልነካውም ነበር ማለት አልችልም። ለምን ካላችሁኝ በጣም ነበር የሚስበኝ በቃ ላይ ጋር ነው አላውቅም በቃ ይሆናል አይደለ ማግኔት አይደለም ላይክ እንደ ማግኔት ሰው ለጋ እንትን የሚሆኑት ነገር አለ አይደለ እንደዛ ነበር ባይደው ወይ ማለት ነው። ላይክ ለይሄን ያህል ነው የወደድኩት ይሄን ማለት ነው። እንደነ ሰው ማለት ነው መውደድ ብቻ ሳይሆን በቃ ላይክ አይደለ ሰዎቹ በጣም ሲሲባችሁ ምናምን ነገር በዛ አይነት በልኩ ወደድኩት ነው። እኔ ጀስት ጓደኛው እንኳን ቢሆን ማለት ነው ደስ እያለኝ ነው ባይደው ማለት ነው። ይሄን ያህል እንትን ያለበትን ቦታ ላይ ማለት ነው ጀስት ጓደኛው እንኳን ከባድ ነው ባይደው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ ለዛ ነው በቃ ይሄን ያህል እንትን ነገር ማጂክ ምናምን ነገር አልወደም እኔ እውነትን እንናገር ከተባለ አንደር ሰው በጣም እሱን ሳስታውስ ማይ ፌቨሪት ከለር ብሉ ብዬ ነው የማስታውሰው ምናምን እያለቀሰ ወይኔ ግን እኔ እንትን እየመለስኩ ነው ብድር እየመሰለስኩ ነው ባይደው የወንዶችን ከሴቶች የሴቶችን ከወንዶች እየመለስኩ ነው መሰለኝ ባይደው ማለት ልክ እኔ እንደሚያናድሩኝ ወንዶችን ቅጥል ነው የማደርጋቸው ባይደው ማለት ነው። እነሱም በእነሱ ዛይድ የሚያቃጥሉኛል ባይደው እንደን ሰው ማለት ነው። ወስተን ደግሞ ላይ አሪፍ ፊሊንግ በጣም በቃ በጣም ምቾት በቃ ላይ ኮምፎርታብል ማለት ነው። ሚስጥር ወስተን ማለት ነው
በጣም ደስ ይላል ማለት ነው። ግን ደስ የሚለው ግን ኤኒቲንግ ማለት ነው ልጆቹ ተመሳሳይ ናቸው፣ ሁሉም የሚወዳቸውን ማለት ነው። እኔ በዚህ አሁን ላይ የተቀያየርኳቸው ኢንተርኔት ላይ ማለት ነው። ቀየር ደግሞ ደህና ነው ባለ አሁን ምን አለ ችግር ነኝ ማለት ነው። የሆነ ሰው ጋር ሆኜ ፍቅረኛ እጄ ማለት ነው፣ ወይም ደግሞ የሆነ ሰው ተመችቶኝ ማለት ነው በጣም የሆነ በቃ አይደለ የሚያስፈልገኝን ነገር ካልሰጠኝ ማለት ነው በቃ እንደዚህ ብዬ ግልብጥ ነው የምለው። ሌላ ሰው ደስ ይለኛል መሀል ላይ ማለት ነው። እንደን ሰው ፍቅራችሁ ላይ ፍቅረኛ ያላችሁ ሌላ ሰው ካፈቀራችሁ ማለት ነው የፈቀራችሁትን ሰው ያንን ሰው ለእናንተ እንትን ስላልሆነ ነው ሌላ ሰው የምታፈቅሩት ይባላል ማለት ነው። እንደን ሶ ኦስተን ደግሞ ከምንም አይነት ኮንታክት የለንም፣ ግን በጣም ነው ደስ የሚለኝ ማለት ነው። ላይክ ደስ እንደው ጓደኛ እንኳን ማለት ነው በቃ ላይክ ደስ የሚል ሰው ነው። እሱም ብዙ ጥቅም አለው። በቃ የሆነ ጠቃሚ ሰው ነው። አረን አላውቅም አንድ ሰው ማለት ነው ላይክ ደስ ይላል፣ ፍቅር ነው፣ ምቾት አለው፣ ኮምፎርታብል አለው፣ ልብ አለው ምናምን ነገር ማለት ነው። ሙስሊም ደስ ይላል። በቃ ኤኒቲንግስ ደስ ይላሉ ማለት ነው። አንዳንድ ሰው እኔ ምንም አግኝቼበት አይደለም እሱንም እንደዛ የሆንኩት ባይደወይ ማለት ነው። እንደነገርኳችሁ ደግሞ ራሱን የሚጎዳ ሰው አልወደም እኔ ባይደወይ ብዙ ጊዜ ማለት ነው። ራሱን ከሚጎዳ ሰው እንደኔ እንኳን ዞር ዞር የሚል ሰው ይመቸኛል ማለት ነው። ስለዚህ ማለት ነው እኔ ራሴን መጉዳት ላይ አላምንበትም። ለዛ ነው ባይደወይ ከፈለኩ ወደ ፈለኩ የሚቀየረው ባይደወይ ለነገራችሁ የምፈልገውን ነገር ማለት ነው። ሰላም ግን ፍቅረኛ አይደለም እነሱም ፍቅረኛሞች አይደለም ባይደውይ ማለት ነው። እንዲሁም ወስትሊ ነበረ እኮ ኮንፊደንስ ላይ በቃ እንደ ፍቅረኛው የሚያስብኝ ማለት ነው። እንደን ሰው ምንም ነገር ሳይኖረኝ ማለት ነው። ግን እሱ የሚገርማችሁ ነገር መጀመሪያ ነው ባይደውይ ሶሻል ሚዲያ ላይ ኢንተርኔት የተቋቋሙ ባይደውይ አባቴም አልወጣም ነበር ያኔ። ኦስተን ደስ የሚለውን ነገሩ ምንድነው መሰላችሁ ማለት ነው። ልክ እሱ እንደመጣ አባቴ መጣ ምናምን ነገር ሰው እኔ ቁርጡን ማወቅ ስለምፈልግ ማለት ነው ብዙ ነገር እንዳውቅና ብዙ ነገር እንድሰራ ብዙ ነገር እንድፍታታን ያደረገኝ ነው። ሰው በጣም ወደዋለሁ ኦስተንም ወይ ማለት ነው ኤኒቲንግ ማለት ነው። ስለዚህ በጥሩ መንገድ መጨረስ እንችላለን ባይደወይ ማለት ነው። እኔ እንቀቀላለኝ ባይደወይ ያው ወጣት እንደዛ ነው ባይደወይ